ቢያንስ እስቲ እነዚህ ሶስቱን ጥቅሶች ስጣን። ማማለዷ መጽሐፍ ከመጀመሪያው ሲጀምር ድንግል ማርያም ታማልዳለች አታማልድም የሚለው አንደኛው ዮሐንስ 3 ነው። ዮሐንስ 3 እንደምታውቁት ያው ሁሌ የሚጠቀስ ጥቅስ ነው። ይሄ ያው ዮሐንስ 3 ነው፣ የቃና ዘገሊላው ማለት ነው። ዮሐንስ 2 ዮሐንስ 2 ማለት ነው። እሺ አማለደች እዛ ጋር። አዎ አንድ ሰው ተጨንቆ ወደ እሷ ሄዶ እንደዚህ እኮ አለቀብኝ እንደዚህ እኮ ሆንሁኝ ሲላት ያው ወደ ልጇ ሄዳ አስረዳቸው፣ ነገረችው። ጌታችን ደግሞ በችሎታው ወይን ጠጅ ቀይሮታል ይላል። እንደዛ የተጨነቀ ሰው ወደ እሷ ጋር መጥቶ እባክሽ አለቀብን ምናምን ነገር ብሎ ለመናት ይላል። ነው አይደል የሚለው አይልም እንደዛ። የተጨነቀ ሰው መጥቶ እባክሽ እመቤቴ አለቀብን፣ እንደው እባክሽ እስርሽ ካለው ከልጅሽ ልጇ ራሱ እንኳን ማን እንደሆነ እንኳን አያውቁትም። እንኳን እሷን በሱ በኩል እንኳን እሱን በእሷ በኩል ሊጠይቁት ቀርቶ አይደለም ልጇ እንኳን ማን እንደሆነ እንኳን ራሱ እንኳን አያውቁትም። የሚያውቁት ካሉ የሚያውቁትም ሰዎች ካሉ ጥቂት የስጋ ዘመዶች ነው የሚያውቁት። እሷ ማርያምን በልቧ ተጠብቀው ነበር ብሎ ስለሚል እንደነ ዮሴፍ አይነቶች እንደ ዮሴፍ አይነቶች የሚያውቁት እሷ ማርያምን በልቧ ተጠብቀው ነበር ብሎ ስለሚል ግሎሪ ያለው ልብናት እና አያውቁትም ነበር። እንዴት አንተ ያሆነ ያልከውን ቃል የታለ የለም አይልም መጽሐፉ። እሱን እንትን ልበልልህ። አይ ማለት የፈለኩት እንደሱ ሳይሆን ድንግል ማርያም በሰርጉ ቤት ውስጥ ነበረች አይደለ? አዎ። ታዲያ እንዴት የተጨነቀ ሰው መጥቶ ነገራት ብለህ አልከኝ? የታሌቱ ጋር ይላል እንደዛ። እሺ እሱን መጽሐፍ ቅዱሱ በሚለው ዳይሬክት ቃል በቃል እንዳልከው ዶኪማስ ባለሰርጉ ሂዶ ድንግል ማርያምን እንደዚህ እኮ የወይን ጠጅ አለቀብኝ ምን ላድርግ ምናምን ብሎ አወያያት አይደለም። ቃል በቃል እንደዛ ሳይሆን ያለው ድንግል ማርያም በዛው በሰርጉ ቤት ስለነበረች የጓዳውን ነገር ስላየች ዙሮ ተረድተዋለች። ዶኪማስ የወይን ጠጁ እንዳለቀበት ተረድተዋለች። ስለዚህ ልጇ ደግሞ አምላክ እንደሆነ ታምራትን ማድረግ እንደሚችል ስለምታውቅ ወደ ልጇ ሂዳ ያለውን ነገር አስረድተዋለች። ያለ መግለጽ ነው። ኦኬ። ስለዚህ እነሱ አልለመኗትም ማለት ነው። አዎ አንቺ ለምኝልን እሱ ጋር ምክንያቱም በጓዳ ውስጥ እንግዲህ ዶኪማስም ሆነ የዶኪማስ ባለቤት ወይም ደግሞ ሌሎች እንደዚሁ የሰርጉ አስተናጋጆች ከእሷ ጋር ያወሩት ነገር ምናልባት ይኖራል፣ ግን በመጽሐፍ ቅዱስ ላይ አልተጻፈም። ግን ያወሩት ነገር ይኖራል። የሆነ ሰው ብቻ አውርቷታል ነው የምትለን። የተጻፈ ባይኖርም ግን የሆነ ሰው አውርቷታል። ጭንቀታቸው ጓዳ ውስጥ ያለውን ችግር አብረው አውርተዋል። መቼም ይሄን ለመረዳት መቼም እንትን መሆን አይጠበቅብንም። ከዚህ ውጭ ሌላ እሷ የምታውቅበት ምክንያት የለም። የወይን ጠጅ ማለቁ ቀጥታ እኮ እሷ ነበረች እኮ የወይን ጠጅ እኮ ማለቁን እኮ ቀጥታ እሷ አይታለች እኮ አብራ ጓዳ ውስጥ ስለነበረች። ስለዚህ የግድ ሊነግሯት ያስፈልጋል። ለምን ግምቱ ላይ ለምን ትኩረት አለ? ምናልባት አሁን ሊነግሯት የሚችሉት ምን እንደሆነ፣ ምክንያቱም እሷ ለልጇ ትቀርባለች፣ ቅርብ ናት ለልጇ ለኢየሱስ ክርስቶስ ቅርብ ስለሆነች ለሱ እንድታስረዳላቸው ነግረዋት ሊሆን ይችላል እንጂ ግን ሆኖ አልተገኘም። መሆኑንማ የምናየው ሂዳ ለኢየሱስ ክርስቶስ እንዳስረዳቸው ይናገራል። እሷ ለሱ መንገሯንማ መጽሐፉ ይናገራል። እነሱ ግን ለእሷ እንደነገሩት የሚያስረዳለ ግምትህን አሁን ሊያደርግልህ የሚችል ነገር አለ? እሱን ቀጥታ ቃል በቃል የተጻፈ የለም። ግን እኛ እሱን ለመረዳት እንደዚህ የተጻፈ ከሌለ ወንድሜ ኪዳነ ምሕረት አሁን የጠቀስከው ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቅሰህ የማርያምን አማላጅነት ያረጋግጥልኛል ብለህ ቅድም የማርያም አማላጅነት መጽሐፍ ቅዱሳዊ ነው ብዬ ስለ አዋልከኝ ዋቢ ስጠኝ ብዬ ስለ ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቀስክልኝ እና አሁን ሄደን ስናነባው አንቺ ለምኝልን ከኛ ወደሱ ትንሽ ቀረብ ያልሽነሽ እና እኛ እንግዲህ እንደምታውቂን ኃጢአተኛ ነኝ፣ አንቺ ደግሞ ጻድቅ ነሽ፣ ከአንቺ ይልቅ ከኛ ይልቅ ያንቺን ልመና ይሰማል ብሎ በሚል የሰርጉን ቤት ባለቤትም አላካትም፣ አልጠየቃትም፣ አልለመናትም። ስለዚህ አማለደች ይባላል። ታዲያ
አይባልም አይባልም አይባልም። አንድ ሁለተኛ አየው መጽሐፍ ቅዱሳዊ ነው ብለህ ያልከው ምን ያህል እንደማያስኬዳችሁ ማለት ነው። ስለዚህ ነገረ ማርያም ትምህርታችሁ ከመጽሐፍ ቅዱስ 95 በመቶ አንተ ቅድም ያልከው ከመጽሐፍ ቅዱስ ይቀዳል አልክ እንጂ አሁን ሶስቱን እንኳን ቢያንስ የተናገርንበትን አሁን እንደዚህ በነጥብ በነጥብ እያፈረስን ወይ ደግሞ አንተ እየገነባህ እኔ ደግሞ ወይ እኛ ደግሞ እያፈረስን እንቀጥል ማለት ነው። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ አይልም በሰርጉ ቤት የእሱ ጋር እሱን በደንብ እንትን እንበለው። ኦኬ። ምክንያቱም አሁን እሱ ጋር ድንግል ማርያም እኮ እየዛ እንደገና መልስ ከልጇ እኮ መልስ ለሰርጉ አስተናጋጆች እኮ መልስ ተሰጥቷቸዋል አይደለ? ምን ብሎ ከጠየቀች በኋላ ነው ምን ብሎ ተመለሰ? 6ቱን ጋኖች እንዲሞሏቸው ተጠየቀ አይደለ? እሷ ከተናገረች በኋላ ነው ያ የሆነው። ለምን ታዲያ መጀመሪያውኑ ያ ነገር አልተከሰተም? እሷ ነች እንጂ የተናገረችው እነሱ እሷን ጠይቂልን ብለዋት ጠይቀው አይደለም። አየህ እናንተ ችግሩ የወል ኪዳነ ምሕረት እናንተ አንተ አሁን ማርያም ታማልደኛለች ብለህ ስትል አንተ ማርያምን ጠይቃት ማርያም እግዚአብሔርን ጠይቃት ነው አይደለ? ማነው ጠይቃው ነው አይደለ? ታማልደኛለች ብለህ የምትለው እነሱ ግን ማርያምን ጠይቀዋት ማርያም ኢየሱስን ጠይቀው አይደለማ። አየው እነሱ ምንም ያሏት ነገር የለም። አልተጻፈማ። አሁን እኮ ይበሏት አይበሏት አሁን እኮ አልተጻፈም። ታዲያ ባልተጻፈበት ታዲያ አልተጻፈም አይደል? ኦኬ ባልተጻፈበት ለምንድን ነው መገመት የፈለግከው? አሁን እኮ አንተም እኮ ኤርሚ ገምተህ ነው። ምክንያቱም ይበሏት አይበሏት እኮ አንተም እርግጠኛ አይደለም። ኦኬ ካሏት የሚጻፍ አለ አይደል? ለምሳሌ በሰርግ ቤቱ መካከል ለምሳሌ ኮንቨርሴሽን ነበር፣ ንግግር ነበር። የወይን ጠጁን ከቀየረው በኋላ የወይኑ ጠጅ አሳላፊ ይሄንን መናኛውን ለህዝብ የሰጣችሁት ይሄን እስካሁን የተደብቃችሁ ነው ምናምን ነገር እያለ እየተባለ ነበር አይደል? ኦኬ ስለተጻፈ ማለት ነው። አማላጅነት የማርያምን አማላጅነት ያረጋግጥልኛል ብለህ ያልከው የመጽሐፍ ቅዱስ ክፍል የጠቀስከው የመጽሐፍ ቅዱስ ክፍል ማርያምን ማማለዷን የሚያሳይ ምንም አይነት ምንባብ የለውም እዚህ ክፍል ላይ ማለት ነው። አንደኛ ልብ በል ማርያም እናንተ ናችሁ ታማልዳለች ብላችሁ የማይገናኘውን ለማገናኘት የማይሰፋውን ለመስፋት የማይቀራረበውን ለማቀራረብ ስትጥሩ በጣም ብዙ ጥያቄ ይነሳባችኋል። ለምሳሌ ማርያም የወይን ጠጁ እንዳለቀ ያወቀችው ልብ አውቃ ስለሆነ ማወቃዋን ያረጋገጠችው አንዳንዴ እነሱ ነግረዋት ነው ትሉናላችሁ። ጠበቅ አድርገን ስንጠይቅ ደግሞ ያው ኦርቶዶክሳውያን አጠቃላይ የሚሰጡትን ምልከታ ለማለት ነው። ቀደማውን እነሱ ነግረዋት ነው ብለህ ባልክበት የት አለ ብዬ ስልህ የለም እነሱ የነገሩበት። ሊዲያ ሚዩት አድርጊው እህታችን። እነሱ ነግረዋት አይደለም። እሺ ቤቢ ተባረክልኝ። ጌታ ዘመንህን ይባርክ። እሺ ነግረዋት ነው ትሉናላችሁ፣ ግን የለም። ከዛ ደግሞ ሳይነግሯት ደግሞ የልብ አውቃ ናት ትሉናላችሁ፣ እሱም የለም። ማርያም የልብ አውቃ አይደለችም፣ ሳይነግሯት አወቀች ብለው ይላሉ። ሳይነግሯት ያወቀች የልብ ስለምታውቅ ነው ተብሎ እየተባለ ማለት ነው። እሱንም አይልም እንደዛ። የጌታችን እናት ማርያም ግን አቤት እንትን የልብ አውቃ ነው እነሱ ሳይነግሯት እሷ አውቃ ነው ምናምን የሚለው እሱ ከመጽሐፍ ቅዱስ አስተምሮ ጋር አይሄድም። ምክንያቱም እንዲሁም እኮ የሚለው ምን መሰለህ፣ ጌታችን ኢየሱስ ክርስቶስ ወደ ሰርግ ቤቱ ሲታደም እኮ ከሐዋርያት ጋር ነው የሄደ። ነገር ግን ቀድማ ድንግል ማርያም ግን በዚያ እንደነበረች ነው መጽሐፍ ቅዱሱ የሚያስረዳው። የሚገርምህ ማለት ነው። ምክንያቱም ምናልባት ባይጻፍም እንኳን በአይሁድ ማህበረሰብ ውስጥ ያው እንግዲህ ድንግል ማርያም በዛ
በሰርጉ ቤት እንደነበረችና ምናልባትም እንደውም የስጋም ግንኙነት ማለት የስጋ ዝምድና በጣም የራቀም ቢሆን እንኳን ወይም ደግሞ በጣም የጎረቤት አለ አይደለ? አሁን እኛ በሀገራችን እንደምናደርገው በጣም የተቀራረበ የጉርብትና ኑሮ እንደሚኖሩና ወይም ድንግል ማርያም በዚያ ውስጥ በጣም ትልቅ ድርሻ የነበራትና በሰርጉ ቤት ውስጥ በጣም ትልቅ ድርሻ የነበራት ሴት እንደነበረች ነው የሚናገረው። የሚገርምህ እንጂ አውቃ ምናምን ሳይሆን በጓዳ ውስጥ የነበረውን ነገር ታውቃለች። ያ ማለት አብራ ነበረች። የወይን ጠጁ እንዴት እንደተዘጋጀ ምን ያህል እንደሆነ በደንብ ታውቃለች። ማለት በሰርጉ ቤት ነበረች፣ በአካል ስለነበረች ማለት ነው እንጂ እንደ ጌታችን እንደ ኢየሱስ ክርስቶስ የልብ አውቃ ምናምን የሚለው እሱ አያስኬድም። አንተ አትቀበለውም ይሄንን። ቴንክ ዩ። ይሄ የተፈወሰ ሀሳብ ነው። ስለዚህ ምን አልከን? ማርያም የስጋ ዘመድ የቅርብ ሰው ልትሆን ስለምትችል በዚህ ደረጃ ጓዳ ጎርጓዳውን እናቶች ወጡን እየጨለፉ እንጀራውን እየቆረሱ ጠላውን እየቀዱ እንደሚሰጡ ጠጁን እየቀዱ እንደሚሰጡ እሷም ከዛ መካከል ቤተ ዘመድ ስለሆነች በዚህ መሰረት ጓዳ ጎርጓዳውን በስጋ አይኗ ያየችውና የተመለከተችው ስለነበረ ከዚህ የተነሳ ነው ልታውቅ የቻለችው። ይሄ ጥሩ የሚያስኬድ ነው። ስለዚህ በዚህ አሁን ባልከው ሎጂክ መሰረት ስንሄድ ማርያም እዛ ከተጠሩት እንግዶች መካከል ናት። ከነ ልጇ ተገኝታለች። ልጇ ደግሞ ከተከታዮቹ ከደቀ መዛሙርቱ ጋር ተገኝቷል። ስለዚህ የወይን ጠጅ እንዳለቀ ሰዎች መጥተው እመቤቴ ሆይ አልቆብናልና አማልጅን ብለው ነግረዋት አይደለም። ራሷም ልብ አውቃ ተብሎ እንደሚባል ልክ ለጌታ እንደሚሰጠው ይሄን ባይዘው ኦርቶዶክሳውያን በሙሉ ስለሚናገሩት ነው። በየቦታው ነው የሚቀደደው፣ በየቦታው ነው የሚበላሽባችሁ። የሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንኳን ስለ ቅድስት ድንግል ማርያም አማላጅነት ይናገራል ብላችሁ የምትሉት ክፍል እርስ በርሱ እንኳን እንዴት እንደሚጣላ ማለት ነው። ስለዚህ የምትሰጡት መላምት ሁሉ ጭምር አልያያዛል፣ አልገናኛለ እንትኑን ሊያጠናክርላችሁ አልቻለም። አማላጅነቷን ሊያጠናክር አልቻለም ማለት ነው። ከዚህ የተነሳ ይሄው እስካሁን ድረስ በእግር በፈረስ ይፈለጋል። የማርያምን አማላጅነት ጥምን የሚያረካ ልብን የሚያሳርፍ እንደሚባለው እንዲህ አይነት መልስ ጠፋ። የለም እንዱ ታማልዳለች ሆነ። በቃ ታማልዳለች አታማልድም። በቃ የሆነ ኦርቶዶክሳውያን በቃ በቃ ቢጻፍም ባይጻፍም እመቤታችን ትልቅ ስፍራ ስላላት ብለው ይሏሉ። በቃ እንደዚህ ነው። ስለዚህ የጌታ እናት ማርያም ማማለዷ መጽሐፍ ቅዱሳዊ አይደለም ማለት ነው። ይሄን በዚህ ዘጋኑ። ቅድም መጽሐፍ ቅዱሳዊ ነው ብለህ ያልከኝ መጽሐፍ ቅዱሳዊ እንዳልሆነ አየን ማለት ነው በመረጃ። ሁለተኛው የጌታችን እናት ማርያም ሞታ ከሙታን ተነስታ አድርጋለች ብሎ የሚል ትምህርት አላችሁ። ይሄን መጽሐፍ ቅዱሳዊ ነው ቢቤ ስለ አዎ ብለኸኛል ኪዳነ ምሕረት። እኔንም እስቲ መልስልን። ልክ እንደዚሁ እንደ አማላጅነቱ እየገደል ነው አይደለም ያልኩህ ኤርሚ። ይሄኛው የድንግል ማርያም መሞት እና ከሙታን መነሳት በመጽሐፍ ቅዱስ ከማቴዎስ እስከ መሞቷን ተው፣ ግን ከሙታን ተነስታ ማረጓ ላይ መሞቷ ችግር የለውም። ከሙታን ተነስታ ማረጓ ግን ያው አድምቃችሁ የምትሰብኩት ስለሆነ መጪውም ደግሞ ያው ወርሃ ነሐሴ ነው። ገና ምንም እንኳን ሰኔ ቢሆንም አሁን ግን ከአንድ ወር ምናምን ነገር በኋላ ነሐሴ ይመጣል። ስለምታከብሩት እሱ ላይ ትኩረት አድርገህ ብትናገር ደስ ይለናል። መሞቷን ተወው፣ ከሙታን ተነስታ ማረጓል ማለት ነው። እሱን እኮ ቅድም ነግሬሃለሁ። መጀመሪያ ገና ስጠይቀኝ የድንግል ማርያም ከሙታን መነሳት አልተጻፈም፣ በመጽሐፍ ቅዱስ አልተዘገበም፣ ከሌሎች መጽሐፍት ነው የተቀዳው ብያለሁ። ማረጓስ አልተጻፈም? አልተጻፈም። ማማለዷም አልተጻፈም፣ ከሙታን መነሳቷም አልተጻፈም፣ ማረጓም አልተጻፈም። ነገረ ማርያም እንግዲህ ይታያችሁ ከላይ እስከታች ሲፈርስ ማለት ነው። እሺ ምኑ ነው የተጻፈው ታዲያ ስለ ማርያም? ቅድም 95% ተጽፏል ብለህ አልከኝ፣ መጽሐፍ ቅዱሳዊ ነው አልከኝ። ይኸው መጽሐፍ ቅዱስ ስንፈትሸው ከሙታን መነሳቷ አልተጻፈም በመጽሐፍ ቅዱስ። የእነ አልዓዛር ሲጻፍ ከሙታን ተነስቶ ማረጉ የጌታ ሲጻፍ የእሷ ከሙታን ተነስታ አርጋለች ብሎ የሚለው አልተጻፈ። ማማለዷ የጌታ እንደተጻፈ የእሷ ግን አልተጻፈ። የልብ አውቃ መሆኗ የእሱ ሲጻፍ የእሷ አልተጻፈ። ስለዚህ
95% ነው ታዲያ ነገረ ማርያም ትምህርታችን ብለህ ያልከው ምኑ ላይ ነው ታዲያ? በሙሉ እኮ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም እንዳለው ማለት ነው። እና እንደዛ ከሆነ ኪዳነ ምሕረት ታዲያ የማርያም ከሙታን የማርያም የነገረ ማርያም ትምህርታችሁ የኦርቶዶክስ 95% መጽሐፍ ቅዱሳዊ መሆኑን ልታሳየን አልቻልክም ማለት ነው። ልታሳየን አልቻልክም። ያው ልታሳየን አልቻልክም። ስለዚህ 95% ሰው ሰራሽ ነው ትምህርታችሁ፣ 5% ግን መጽሐፍ ቅዱሳዊ ነው። እና ቁጥሩን ለወደፊት ማድረግ ያለብህ ወንድሜ ኪዳነ ምሕረት የኛ ነገረ ማርያም ትምህርት 5% መጽሐፍ ቅዱስ ላይ ያለ ይመስለኛል። እሱ ነው የሚያሳየው። 95% ግን እኛ ራሳችን ዝም ብለን የመሰለንን ነገር እና የገመትኑን የጠረጠርኑን ነገር ነው የጻፍነው ብለህ ብትል ያስኬዳል ማለት ነው። 95%ማ መጽሐፍ ቅዱሳዊ ከሆነ የኦርቶዶክስ ነገረ ማርያም ትምህርት በእውነት ሰማይ ከምድር ጋር ታርቋል ማለት ነው። ጌታ ሊመጣ ቀርቧል ማለት ነው። ነገና ተነገ ወዲያ ይመጣል የሱ ጋር ማለት ነው። ምን አለ መሰለህ፣ አሁን ዋና ቃል በቃል ከመጽሐፍ ቅዱስ አለ ማለት ሳይሆን ለምሳሌ ከሌላው የነገረ ማርያም ከሌላው መጽሐፍ ተቀድቶ ነገር ግን አባቱን መጽሐፍ ቅዱስን የሚመስል ከሆነ መጽሐፍ ቅዱሳዊ ይዘት አለው ማለት ነው እንጂ ቀጥታ ቃል በቃል ከመጽሐፍ ቅዱስ ተጻፈ ወይም አልተጻፈም የሚለውን ከያዝነውማ ልክ ነህ። ግን ያ ነገረ ማርያም የተቀዳበት መጽሐፍ ቅዱሳዊ ይዘት አለው የለም አይደል ታዲያ? የለም አይደል ታዲያ? የለም ቃል በቃል መካል አሁን የድንግል ማርያም ከመሞት እና ከሞት መነሳት እንዳልኩ አልተዘገበም በመጽሐፍ ቅዱስ። ቃል በቃል ብቻ አላልኩም ኪዳነ ምሕረት። ይህም ቃል በቃል ብቻ ሳይሆን እንደው በድንግዝግዝ በተምሳሌት በቀኔ እንደው የተጻፈ ነገር ካለ እንደው በድንግዝግዝ እንኳን ልናየው የምንችለው ነገር እንኳን ካለ የግድ ቃል በቃል አምጣ ብዬ አልልህም። እንደዛ የተጻፈ የለም። በምሳሌነት በተምሳሌት በትንቢት በቀኔ የተነገረ ካለ እንኳን እሱን ልታሳየን ይገባ ነበር። ግን የለም ማለት ነው። የለም ማለት ነው። ለምሳሌ ማርያም ቤዛዊተ ኩሉ ዓለም ብላችሁ ትላላችሁ። መጽሐፍ ቅዱሳዊ ነው ብለን ስንል ምን እንደምትሉት መልስህን የማርያም ቤዛዊተ ኩሉ ዓለምነት መጽሐፍ ቅዱሳዊ ነው ኪዳነ ምሕረት? አንዱ ነገረ ማርያም ትምህርት ማለት ነው። የዓለም ቤዛ ናት ማርያም። ቅድስት ድንግል ማርያም የዓለም ቤዛ የምትባለው እሷ በመሞት ወይም ደግሞ ለሌሎች በማፍሰስ ምናምን አይደለም። ናት ወይ ነው ያልኩት። ናት አይደለችም። ለድንግል ማርያም ቤዛዊተ ኩሉ ስትባል ጌታችን ኢየሱስ ክርስቶስን በመውለድ ኦኬ፣ በመውለድ እሱ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ በመውለዷ የክርስቶስ እናቱ በመሆኗ ቤዛ ተብላለች ብሎ የሚለው መጽሐፍ ቅዱሳዊ ነው። እሱማ ቃል በቃል የለም እኮ እየነገርኩህ ነው። የለም። ስለዚህ መጽሐፍ ቅዱሳዊ አይደለማ ታዲያ። መጽሐፍ ቅዱሳዊ አይደለማ ታዲያ ኪዳነ ምሕረትዬ። አየህ፣ ቃል በቃልም አይደለም በድንግዝግዝም ቢሆን የለም። ነገረ ማርያም ትምህርት ቤዛ ብላችሁ ያላችኋት መጽሐፍ ቅዱሳዊ አይደለም፣ ቃል በቃልም የተጻፈ የለም። ታዲያ ቤዛ የታላችኋት ለምንድን ነው ተብሎ ሲባል እናቱ ስለሆነች ነው ብላችሁ አላችሁ። እናቱ ስለሆነች እናቱ መሆኗን እናውቃለን። እናቱ ስለሆነች ቤዛ ተብላ ተጠርታለች ወይ? የለም። በግልጥ እንደዚህ በግልጽ የተጻፈ ቃል በቃል የተጻፈ ብቻ አይደለም፣ በድንግዝግዝም የተጻፈ የለም። እናቱ መሆኗን በግልጽ ተጽፏል። መጽሐፍ ቅዱስ የጌታችን እናት መሆኗን ማርያምን የአዲስ ኪዳን ሐዋርያት ብዕራቸውን አንስተው ጽፈዋል፣ በመንፈስ ቅዱስ ተነድተው ማለት ነው። ምንም ሳይሰቀጠጡ እናቱ ብለው አድምቀው ጽፈውታል። ደጋግሞ ከተጻፉት ሐዋርያቱ ከጻፉት አንዱ እናቱ መሆኗን ደጋግመው ጽፈዋል። ኦኬ፣ ይሄንን የጻፉትን ያህል አማላጅ መሆኗን ግን አልጻፉም። ቤዛዊተ ኩሉ ዓለም መሆኗን ግን አልጻፉም። እንደዛ የለም። በድንግዝግዝም እንኳን የተጻፈ የለም። አይደለም በግልጽ ማለት ነው። እሺ፣ የዓለም ቤዛ መሆኗ ግን በእናትነት ነው ስለወለደችው ነው ብለህ አልከኝ። መጽሐፍ ቅዱስ ያለው የለም። ግን ኦርቶዶክስ እናቱ ስለሆነች አይደለም ቤዛዊተ ኩሉ ዓለም የተባለችው ለኃጢአተኞች ስለሞተች ነው ብላ ትላለች። ይሄንን ስታምናለህ ኪዳነ ምሕረት? ይሄን አላምንም። ይሄን አልቀበለውም።
ያውም ነገረ ማርያም ትምህርት ነው ለኃጢአተኞች ሞታለች ብሎ የሚለው። ለኃጢአተኞች የሞተ ኢየሱስ ክርስቶስ ብቻ ነው። ማርያምም ሞታለች በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት። ነገረ ማርያም ትምህርት መጽሐፉ ላሳይ እችላለሁ። የጳጳሳቱንም ብፁዓን ሊቃነ ጳጳሳት ሲሰብኩ አሳያለሁ፣ ቪዲዮ ማለት ነው። ይሄ አስተምሮ የስህተት አስተምሮ ነው። አሁን ከ12ኛው ክፍለ ዘመን ጀምሮ የመጣ ስሁት አስተምሮ ነው እንጂ ትክክለኛ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምረው። ትክክለኛ ኦርቶዶክስ ናት እንጂ ጻፈችው። ነገረ ማርያም መጽሐፍ የቤተክርስቲያኒቱ አይደለም እንዴ? ብፁዓን ሊቃነ ጳጳሳት የኦርቶዶክስ አገልጋይ አይደሉ እንዴ? እሱን እኮ ነው ቅድም የነገርኩህ። ብዙ ቅጂዎች አሉ። ብዙ ቅጂዎች ሲዘጋጁ ስሁት አስተምሮዎች ይገባሉ ብያለሁ። ማን ያስገባው እኮ? እሱንማ በቤተክርስቲያን ውስጥ ያሉ አስተማሪዎች ነን የሚሉ ብዙ መጽሐፍትን የሚያዘጋጁ ሰዎች ናቸው። በፍጹም አባ ጊዮርጊስ ዘጋስጫ የኑፋቄ አስተማሪ ነው በኦርቶዶክስ። ዳግማዊ ቄርሎስ ነው በላይ ያለችው ቤተክርስቲያኒቱ። አባ ጊዮርጊስ ዘጋስጫ ኑፋቄ አስተማሪ ነው፣ ኑፋቄ አሾልኮ ያገባብን ነው ብለህ ትላለህ አንተ። ቤተክርስቲያኒቱ ዳግማዊ ቄርሎስ ነው በላይ ያለችው። ምንም እንኳ ቅዱስ ኤፍሬምም ይሁን አባ ጊዮርጊስ ዘጋስጫ ቢጽፉትም ድንግል ማርያም ለኃጢአተኞች ሞታለች የሚለውን ትምህርት እኔ አልቀበለው። ስለዚህ አባ ጊዮርጊስ ዘጋስጫ ነው የጻፈው። አየህ፣ አባ ጊዮርጊስ ዘጋስጫ ከህሊናው አንቅቶ ነው፣ ከሰይጣን ሰምቶ ነው፣ ከመንፈስ ቅዱስ ሰምቶ ነው የጻፈው እሱ ነው። ስለዚህ ቤተክርስቲያኒቱ ዳግማዊ ቄርሎስ ብላ የምትለው አባትን የጻፈው ማለት ነው። ምን ብሎ ነፍሳተ ወልድኪ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ብሎ ማለት ነው። ምን እናድርገው? ይህንን ካህናቱ ከላይ እስከታች ሲያዜሙት ያድራሉ። ሰላም ሕማማት ላይ አለ። አየው ችግሩ ሌሎች አስገብተውብን ነው ብላችሁ የምትሉትን እንዴ የራሳችሁ መምህራን ናቸው ያስገቡት። የራሳችሁ አባቶች ብላችሁ የምትሏቸው ሰዎች ናቸው ያስገቡት። ይሄንን ልሙትላቸው ብላ ሞተችላቸው ብሎ ያለው ሰላም ሕማማት ላይ ነው። አባ ጊዮርጊስ ዘጋስጫ ማለት ነው። አየው ግደለኝ ለኃጢአተኞች ልሙትላቸው ብላ አለች ይላል። ለኃጢአተኞች ለኃጢአታቸው ልሙትላቸው ብላ አለች ብሎ ተጽፏል ማለት ነው። ማን ይሄንን የጻፈው? የቤተ ክርስቲያኒቱ አንቱ የተባለ ጉምቱ የተባለ ዳግማዊ ቄርሎስ እያለች ምንድነው ምንድነው የቁልምጫ ስም ያወጣችለት የወሎ ሰውዬ ነው የጻፈው። ስለዚህ ለኃጢአተኞች ሞታለች ብሎ የሚለውን አንድ መምህር አይደለም የተናገረው፣ በቤተ ክርስቲያኒቱ መጽሐፍ ተጽፎ የተገኘ ነው። ስለዚህ ይሄ አሁን መጽሐፍ ቅዱሳዊ አይደለም። ማማለዷ መጽሐፍ ቅዱሳዊ አይደለም። ቅድም እንዳልኩ ነገረ ማርያም ትምህርትን ይሄን ሁሉ ያካተተ ነው። ከዛ ወደ ወንድሞች ተሰጣቸዋለሁ ስለመጡ ማማለዷ መጽሐፍ ቅዱሳዊ አይደለም። ምንም ሊገናኝ አልቻለም ከዮሐንስ ወንጌል መጽሐፍ ምዕራፍ 2 ጋር ካገናኘው ጋር ልታገናኘው ከፈለከው ጋር የለም። መሞቷና ማነው ከሙታን መነሳቷና ማረጓን መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ምንም አይነት በግልጽ አይደለም በድንግዝ ጊዜ የተጻፈ የለም። ቤዛ መሆኗን የተጻፈ የለም። በሁሉ ቦታ ትገኛለች ብሎ የሚለውን ቅድም አለ ብለኸኛል። እሱን ታሳየኝና ከዛ እንቀጥላለን። እንደዚሁም ለኃጢአተኞች ሞታለች ብሎ የሚል መጽሐፍ ቅዱስ ላይ የለም። ቤዛ የተባለችው ክርስቶስን ስለወለደች ነው አልከኝ እንጂ አንተ ቤተክርስቲያኒቱ ግን አይ ክርስቶስን ስለወለደች አይደለም፣ ለ9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳይቷት ልሙትላቸው ብላ ስትለው ሙችላቸው ብሎ አላት ይላል። ኦኬ አንቺም ለነዚህ ኃጢአተኞች በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። ይህን ከማለቱ በፊት ግን ይላል ሕማማተ መስቀል። ይህን ከማለቱ በፊት ግን እኔ ደቂቀ አዳምን ያዳንኩት ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ አላት። ስለዚህም ውህብት ስውጥት ብለው አላት። ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዘሐሙ ብሎ እንዳለ አባ ጊዮርጊስ ብላ ዋቤ ጥቅሰውልናል። መጽሐፍ ቅዱሳዊ ነው አይደለም።
ነገረ ማርያም ትምህርት ከላይ እስከታች በኦርቶዶክስ እንደጻፍኩት ነው። ላይጠራ የቆሸሸ ትምህርት ማለት ነው። እንደ ሽንፍላ ቢታጠብ መጽሐፍቶቹ ቢገለጡ እያንዳንዱ መጽሐፍት ቢወጣ በነገረ ማርያም ስም በማርያም ስም የተጻፈ ቅዳሴ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም፣ ለሃ ማርያም፣ ታምረ ማርያም በማርያም ስም የተጻፉ መጽሐፍቶች የትርጓሜ መጽሐፍቶች ያሬድ ጻፋቸው የተባለው ከመዝሙራት መጽሐፍት ሁሉ ጀምሮ በሙሉ ሲታጠቡ ቢውሉ ሊጠሩ የማይችሉ እኔ በጥሩ ሽንፍላ የመሰልኩት ማለት ሽንፍላ እንኳን ብዙ ውሃ ካፈሰስክበት በጥንቃቄ ካነበብከው ይጠራል። ብዙ ውሃ ሊፈጅብህ ይችላል እንጂ ይጠራል። ይሄን ግን ላይጠራ የቆሸሸ ብያልኩት ለምንድን ነው? እናጥራው እንኳን ብለን ስንናገር እንደዚህ በመረጃ እንኳን መጽሐፍ ቅዱሳዊ ነው ብለኝ ከዛ መጽሐፍ ቅዱሳዊ ያለ በየመደደ መሆኑን ጠየቅኩ። ከዛስ አብራራው ብዬ ስል ግን የለም ታማልዳለች አልከኝ። ከዛ ሄድን ገሊላ ቃና ሰርግ ቤት ዶኪማስ ቤት ጓዳ ጎርጓዳ ገባን። እመቤቴ ነግራቸው ጭንቋቸውን አይታ ተረታ ልብ አዋቂ ስለሆነች ምናምን ነገር የተባለውን ሁሉ በሙሉ መጽሐፍ ቅዱሳዊ አይደለም፣ ፈረሰ ማለት ነው። እና እያንዳንዱ ትምህርት ከላይ እስከታች ነገረ ማርያም ትምህርት በኦርቶዶክስ እኔ ህሊና እንዳለ ሰው እግዚአብሔር እንደሚፈራ ሰው 5% ምናልባት ይገኝ ይሆናል መጽሐፍ ቅዱሳዊ ሆኖ ማለት ነው። የኦርቶዶክስ 95% ግን የኦርቶዶክስ ነገረ ማርያም ትምህርት የቆሸሸውም ለዚህ ነው። የቆሸሸ ብያልኩትም ለዚህ ነው። ታጥቦ አይጠራም እና ለምሳሌ ወንድምነት በኋላ ላይ ያሳይ እነ ሜላና ቢሲም ስለመጡ ለነሱ ልስጣቸው። መምህር በረከት ኤርሚ አንዴ ጠብቁኝ፣ አንዴ ተፈልጌ ነው። ችግር የለም አውራና ና። እሺ ችግር የለም እንዳታስወርዱት ወገኖች። የኦርቶዶክስ ነገረ ማርያም ትምህርቷ ከላይ እስከታች ወንድሞቼ እናቶቼ በጥንቃቄ ካየኑ ከላይ እስከታች በመርዝ የተለወሰ ማር የሚመስል መንፈሳዊ ነገር የሚመስል ከእግዚአብሔር ቃል ይወጣ የሚመስል ግን አይደለ አምጦ አስረጅ ብላችሁ ብትሏቸው መጽሐፍ ቅዱሳዊ ማስረጃ ምንም ሊያቀርቡለት የሚችሉት መረጃ በሌለበት ነገረ ማርያም ትምህርታቸው እንደዚህ ከላይ እስከታች የተበላሸ ነው ማለት ነው። እንደ አንዳንዱን እንኳን ብለህ እንደምትለው እንደዛ እንደምትወስደው እንኳን በጥንቃቄ ነውና ይሄኛው ነገር ምናምን ብለህ እንኳን የምትለው ነገር የለም። ለዚህ ነው አሁን ሰው ቢመጣ እንገልጥ ነበር መረጃውን እገልጥ ነበር በቃ አቁም በቃ አቁም ብለህ እስክትለኝ ድረስ ከአንደኛው መጽሐፍት ወደ ሌላኛው መጽሐፍት ከሌላኛው መጽሐፍት ወደ ሌላኛው መጽሐፍት በግዕዝ በአማርኛ በገጽ በምዕራፍ በቁጥር ስቶፕ አቁም ኤርሚያስ በቃ ይብቃ አቁም መጽሐፍት እንደዚህ አትገላልጥ በላችሁ እስክትሉ ድረስ በመደዳ ነበር የምገልጥ። በመደዳ 2 መጽሐፍ 3 መጽሐፍ ገልጬ አይደለም አቆመው 4 5 6 10 መጽሐፍ ጠቅሼ አይደለም አቆመው። የጻፋችሁት እናንተ የጻፋችሁት ካላለቀ እኛም ደግሞ ማንበቡን እግዚአብሔር ጸጋ አብዝቶልን አንብበነዋል። ላይጠራ የቆሸሸ ነው። እርስ በርሱ የሚላተም ከመጽሐፍ ቅዱስ የሚጣላ ትምህርት ነው ብለን የምንለው። ጸጋ ይብዛላችሁ። ቢሲ እንኳን ደህና መጣ የምትለው ሀሳብ ካለ ማለት ትችላላችሁ። ታንኪዩ የሚ ወንድሜ እግዚአብሔር ይባርክ። የተጠራ ነው እውነቱን መግለጥ ነው እና ትክክል ብለሃል። ይሄ ታጥቦ እንደ ሽንፍላ ሊጠራ ያልቻለ ነገር በተለይ ደግሞ በዚህ ዘመን በኤአይ ኢሉሚኔት በሚያደርግበት ዘመን አሁንም እንደዚህ አይነት ነገር መዳከራችን በእውነት የሚያሳዝን ነገር ነው። ግን የሁልጊዜ የምትደክምበት ነገር ነው። እውነት የሆነ ነገር በማስረጃ እየተገለጠ የምንናገረው ነው። ግን ይህንን ሁሉ የምናደርግበት ምክንያት የዚህ ሁሉ ፋይዳው ምንድን ነው የሚባል ሰው ወደ ብርሃን እንዲመጣ እውነትም እንዲገባው ነው። ግን እውነት ምንድን ነው? እውነትስ ምን ያደርጋል የሚለው ነገር ደግሞ ወሳኝ ነገር ነው። ምክንያቱም ህይወታችን የሚቀየረው ብርሃን የሚበራልን ክርስቶስ ማን እንደሆነ ታውቁ ዘንድ ተብሎ እንደተጻፈ ክርስቶስ የእግዚአብሔር ሚስጥር ስለሆነ እሱንም እንድናውቀው እሱንም ወደ ማወቅ ሙላት እንድንደርስ ስለተባለም የወንጌል መካከለኛ ክርስቶስ ነው። ክርስቶስ ከተሸፈነ ችግር አለ። እነዚህ ነገሮች ደግሞ እንደ ድሪቶ ተደርበው
አንተ እንዳልከው ታጥቦ እንደ ሊጥ ቶሎ እንደማይጠራ ሽንፍላ ክርስቶስ ተሸፍኗል። የለም ግን አላልንም። ብዙዎቻችን ከዛ ስለመጣን ግን የኔ ፐርስፔክቲቭ ምንድነው ይህ ነገር በጣም አደገኛ የሚያደርገው ታስታውስን ዕብራውያን ጌታ የመጣ ጊዜ ብዙዎቹ ክርስቶስን አላወቁትም ነበር። ለምን ቢባል ከልባቸው ሸፍጥ እየተነሳ ነው እንጂ መጽሐፍን ስላላነበቡ አልነበርም። ጌታ ምን ብሎ ወቀሳቸው? እናንተ መጽሐፍን ትመረምራላችሁ አላቸው፣ ግን ሞቲቫችሁ እውነተኛ ስላልሆነ ነው እኮ አይደለ? አላወቃችሁ ማን እንደሆንኳል። ምክንያቱም የፈሪሳውያን ሰዱቃውያን ጻፎች ያውቃሉ እኮ እንዲሁም በቲዎሎጂ እኮ ሁሉ ይከራከሩ ነበር። አንዱ በትንሣኤ ያምናል፣ አንደኛው አያምንም። ኢየሱስ ላይ ግን ተባበሩ፣ እንዲህ እውነት ላይ ግን ተባበሩ፣ ሸፍጥ ሲሆን ግን ተባበሩ። የዕብራውያን የጅዎች ትልቁ ችግራቸው ምንድን ነበረ? ሃይማኖታቸውን ከሀገራቸው ከአይዴንቲቲ ጋር የሚያደርጉት አሸንክታብ ባህላቸው ከጥቁር አዝሙድ ለአስራት የሚያወጡ ወገኞች ነበሩ። ክርስቶስን ግን አላወቁትም ነበር። ምክንያቱም ያ ነገራቸው አሕዛብን እንኳን ጴጥሮስ እስኪጥላ ድረስ ፎልስ አይዴንቲቲ ውስጥ ገብተው ነበር። ሃይማኖት ከባህል ከማንነት ጋር ሲተሳሰር ያሳውራል። አንድ ሰው መቁረጥ አለበት። እውነት ክርስቶስን ላውቅ ሲል እኛ ቤተሰቦቻችን ምናምናችን እውነት ሲገባን እኮ ተለይተናል። ከቤተሰቦቻችን ያስወረሱንን ኦርቶዶክስነት በልጅ ያየነው ቤተክርስቲያን ውስጥ ገብተን የምናውቀው ያ አትሞስፈር ሳንወደው ቀርቶ አይደለም። አርክቴክቱ ሳይናፍቀን ነገር አይደለም። ግን የገባን እውነት ስለነበር ነው ነፃ የሚያወጣው። እውነትንም ታውቃላችሁ፣ አሁን እውነትም አርነት ያወጣችኋል። እነ እስራኤላውያን የተሰናከሉበት ኢየሱስ ክርስቶስ በተገለጠ ጊዜ እንዳያውቁት ከዛ ውስጥ አንድ ሰው ነበር አይደለ? በመጨረሻው እድሜ ላይ የእስራኤልን ማዳን አሳይተኛልና ብሎ ኢየሱስን በእጁ ይዞት አይደለ? ቤተ መቅደስ ውስጥ አሰናብተኛል። አንዳንድ ሰዎች እንደ ሳሙኤል እውነተኛውን ኢየሱስ የሚጠብቁ አሉ፣ እሱን ማየት የሚናፍቁ አሉ። አንዳንዶች ግን ወግን የሚጠብቁ አሉ። አንዳንዶች ገፍተው ወጥተው በሌሊት ሄደው ኢየሱስን ማነህ ምንድነህ ብለው ስለ እውነት ይጠይቃሉ። አንዳንዶች መጥተው ኮስችን ያደርጉታል። አንተ ከዛ ከሆንክ ለምን የሴሎሙ ግንብ ፈረሰባቸው? ለምን እግዚአብሔር የት ሆኖ ነው ብለው ይጠይቃሉ። እውነትን የሚፈልጉ ሰዎች። ማርያም ራሷ ምን አለች? እውነት ማርያምን የምትወዱ ከሆነ አንድ ነገር ካፏ ወጥቷል፣ የሚሏችሁን አድርጉ። እስቲ እውነት ማርያምን የምትወዱ ከሆነ አንድ የተናገረች ካፏ የወጣ በቃ በመጽሐፍ ቅዱስም የተጻፈው እሱም ብታደርጉ ጌታ ይበራላችኋል። አንዲት አብራኝ የተጠመቀች ልጅ ስትመሰክርልን የዓመቱን ማርያም በትልቅ ድግስ ነበረ የምታከብረው። ባለሀብት ነበረች እና ስትመሰክርልን የዛን ጊዜ ቻሌንጅ የተደረገችው በዚህ ቃል ነበር። ስለ ማርያም አንገቴን እሰጣለሁ ትል ነበር። አንቺ ማርያም ከወደድሻት እስቲ አንድ ነገር አድርጊ፣ ማርያም ያለችውን አንድ ነገር አድርጊ፣ እሱ የሚላችሁን አድርጉ ብላ ቻሌንጅ ያደረገቻት። ያንን ቻሌንጅ ተቀብላ ኢየሱስ የተናገረውን ቃል ሁሉ ማንበብ ጀመረች። ጌታም ገባት። የአማኑኤል ህብረትን ታውቀዋል ኤርሚ? ዳንኤል አለማየሁ ሲመሰክር ምን ሲል ሰማሁት? እንደ ፔንቴ ብቻ ነው እንደ ባይብል የሚያጠናው እኛ የምናጥና ብለው ባይብል ስተዲ ሲጀምሩ የቃሉ ብርሃን በራላቸው። ሌላ አደለ እውነት ገባቸው። በእውነት እናንተ የዓለም ብርሃን ናችሁ የሚለው ኢየሱስ ሲገባን ነው። ኢትዮጵያ ውስጥም እኛ ከአገር ፍቅር ጋር ከባንዲራ ጋር ከማንነት ጋር የተያያዘው ነገር አስሮ ይዞናል። የማርያም ታምረ ማርያም ያለመቀበል አይዴንቲቲን ማጣት፣ ለፈረንጅ መገዛት ምናምን ይመስላል። አይደለም። ከወገን ከቋንቋ በመካከል የነበረውን የጥል ግድግዳ አፍርሶ ከመካከላቸው አንድን ሰው ይዘራ ዘንድ ተብሎ በኤፌሶን ላይ እንደተጻፈው እግዚአብሔር አይሁድ የለም፣ እስኩስቲስ የለም፣ ሴት የለም፣ ወንድ የለም ብሎ ከሁሉ ከነገድ ከቋንቋ ከዘር ሁሉ መርጦ አንድ ሰውን ሰርቷል። በክርስቶስ አንድ አድርጎናል። ወደዛ ህብረት ግቡ ነው የምንለው። ሌላው በጠቅላላ ሰከንደሪ ነው። መጀመሪያ ኢየሱስ ሳይበራ ቤዛነትን በሱ ሳናገኝ አይሆንም። ስለዚህ ይሄ
ይሄ እንደ ጅዎቹ እንደታሰሩበት ከማንነት ጋር ከአይዴንቲቲ ጋር ከኢትዮጵያዊነት ጋር ከባንዲራ ጋር ካያያዛችሁት ኦርቶዶክስነትን ክርስቶስን አላወቃችሁትም። ፈሪሳውያን አይሁዶች እንደተሰናከሉ ትሰናከሉበታላችሁ። አንድ ነገር ልበልና ልጨርስ ኤርሚዬ። በጣም የሚገርመው እኔ ኮሌጅ እያለሁ ዌስተርን ሲቪላይዜሽንን ክላስ ወስጄ ነበር እና በእውነት የወንጌል ሲበራልህ ይሄ የምታየው ኢንላይትመንት ዩኒቨርሲቲዎች፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ፓሪስ፣ የል ዩኒቨርሲቲ ሁሉ የተጀመረው ሆስፒታል የተጀመረው ስልጣኔ እመርታ ያገኘው በክርስትና ነው። ያለ ዌስተርን ሲቪላይዜሽን ስልጣኔ፣ ያለ ክርስትና ዌስተርን ሲቪላይዜሽን የለም። የአሜሪካን ኮንስቲቱሽን የተጻፈው በመጽሐፍ ቅዱስ ነው። የፕሬዚደንሻሉ እንትኑ ራሱ ስልጣኑ የተዋቀረው በመጽሐፍ ቅዱስ እውነት ነው። የኮሚኒስት ኢስት ሰው ናቹራል አኒማል ነው ሶሻል አኒማል ነው ሲል፣ እነሱ ግን እዚህ ነው ሰው በፍጥረቱ ክፉ ነው የሚለውን ቃል ወስዶ ሰው ክፉ ነው የአዳም ኃጢአት አለበት ሊታመን አይችልም ብለው ቼክን ባላንስ ያስፈልገዋል ብለው ጁዲሻሪ የፕሬዚዳንትና የሴኔት ለሶስት ተከፍሎ ፕሬዚዳንቱ አብሶሉት የሆነ ፓወር እንዳይኖረው፣ ምክንያቱም ኢቨን ምን ይባላል ፓወር ኮራፕት ያደርጋል፣ አብሶሉት ፓወር ደግሞ አብሶሉትሊ ኮራፕት ያደርጋል ተብሎ የመጽሐፍ ቅዱስ እውነት ኤቲክስ ብትመለከት ሎ የተጻፈው ኮንስቲቱሽኑ የተጻፈው የመጽሐፍ ቅዱስ ተገልጦ ነው። እኛ አስቀድመን ከሁሉ ቀድመን የተቀበልን የበራልን ምን ሆነን ነው ብለን መጠየቅ የአንድ ኢትዮጵያዊ ነኝ የሚስል ጥያቄው ነው። ወንጌል ነፃ የሚያወጣ ከሆነ ዌስተርን ሲቪላይዜሽንን ካመጣ እኛ ጋር ምን ሆኖ ነው ብለህ የማትጠይቅ ትውልድ ዘራፍ የምትል በከንቱ እውነት አልበራልህም። እሱን የጠየቅ ጊዜ በምን እንደተሸፈነ የገባህ ጊዜ የክርስቶስ የወንጌሉ ኃይል እንደተጭበረበረ በገባህ ጊዜ የዛን ጊዜ ነፃ ትወጣለህ። የዛን ጊዜ ይበራልሃል። የል ዩኒቨርሲቲ ውስጥ ምን ተብሎ ጽፏል? ቴዎሎጂ ዘ ኩዊን ኦፍ ሳይንስ ፊሎሶፊ ዘ ሃንድ ሜድን ይላል። ቴዎሎጂ የሳይንስ ቁንጮ ናት ሁላ ተብሎ ዓለምን የቀየረ ኃይል ያለው ነው። በእጃችን የተሰጠን የራሳችንን ህይወት ብቻ ሳይሆን መንግስትን፣ ትውልድን መቀየር የሚችል ነው። ምን ሆነናል ብለህ የማትጠይቅ ከሆነ የምትጋደለው ለሮንግ ለሆነ ከሆነ ግን ከንቱ ነው። ኤርሚዚ ወጥቶ ታምረ ማርያም ምናምን የሚለው ክርስቶስን ምንድን ነው የሚለው? መስቀሉ በፊታችሁ ተስሎ ነበር ማን አዚም አደረገባችሁ እንደተባለ አዚም የሆኑትን ነገር ሊያነሳላችሁ ነው እየደከመ ያለው። ምን ቸግሮት ነው ዝም ማለት ይችላል? ይህን ሁሉ ሼልፉ ላይ የሰበሰበው መጽሐፍ ለምንድን ነው? He's trying to show you the truth and the truth shall set you free። ሌላ ምንም ፐርሰናል ቨንዴታ የለበትም። ስለዚህ ከእሱ ጋር ልንቆም የሚገባው ለዚህ ነው። እውነት እንዲበራ ትውልዳችን አትሊስት የእኛ ትውልድ ቢሆን የሚቀጥለው ትውልድ እንዲድን ክርስቶስ እንዲበራ በምድራችን ላይ ዝንኬ የሆነ ድሪቶ የሆነ ነገር እንዲነሳ ወንድሞቻችን አይናቸው እንዲበራ ነው። አመሰግናለሁ ኤርሚዬ። ቴንኪ ወንድምነት። ያው በቃ የዋናው ትጋታችን ሁሌ እንደምነግራችሁ ምንድነው አቺቭ ልናደርግ የፈለግነው ከዚህ ውስጥ ኦኬ። የቤተክርስቲያኒቱን መጽሐፍቶች በዚህ ነው ያልክ እህል ተበልተው አይነበቡም ካላቸው ቅድስናና ካላቸው ደረጃ የተነሳ እህል ሳይበሉ ነው የሚነበቡት ብላ ቤተክርስቲያኒቱ መመሪያ ሰጥታ እኛም በዛው ዓለም ውስጥ በነበርንበት ሳለ እህል ሳንበላ እናነባቸው የነበሩ መጽሐፍቶች አሁን እህል እየበላን የሚሆን እህል ሳንበላ በደንብ በእርጋታ ስናነባቸው ሰማዩ ከምድር እንደሚርቅ አይነት ከመንፈሳዊ ዓለም የራቀ ወደ ክርስቶስ የሚያስጠጉ ሳይሆኑ እንደውም ከክርስቶስ የሚያርቁ በክርስቶስ እንድንታመን ሳይሆን እንደውም በእነሱ እንድንታመን የሚያደርግ በሰዎቹ በግለሰቦቹ ብቻ ሳይሆን በተቀበሩበት መቃብር በረገጡት አፈር እንድንታመን አጽማቸውን እንድንዳስስ ዳሰንም መንግስተ ሰማያት
እኛና የኛ የሆነ ዘር ትውልድ ጭምር እስከ 10 ትውልድ እስከ 20 ትውልድ ድረስ ሁሉ ጭምር እንደሚምርላቸው ቃል ኪዳን ገባላቸው ብሎ የሚል ወንድሞቼ ከመንፈሳዊ ዓለም የተፋታ ዕውቀትን ጽፈው ተገኝተዋል ማለት ነው። መጽሐፍቶቹ አነበብን ኑና ያነበብነውን መጽሐፍ እንጠይቃችሁ። እናንተ ዕለት ዕለት ታነቧቸዋላችሁ፣ እኛ ግን አንድ አንብበናቸዋል። ተጠየቁ ብለን ስንላቸው አይጠየቁም። ወገኖች አይጠየቁም። ኦርቶዶክሳውያን አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክሳውያን በራሳቸው መጽሐፍቶች ነው እያፈሩ ያሉት። ለምን በራሳችሁ መጽሐፍት ታፍራላችሁ? እነዚህ መጽሐፍቶችን አጋንንትን ለማባረር ትደግሟቸዋላችሁ። ከዛ መንፈሳዊ ሰው ከተባለው ሰው ከገድሉ ትሩፋት በረከት ለመካፈል ትደግሟቸዋላችሁ። ለትምህርታችሁና ለሃይማኖታችሁ ማጽኛ ትደግሟቸዋላችሁ። የዘላለምን ሕይወት ለማግኘትም ትደግሟቸዋላችሁ። ልብ በሉ፣ የዘላለምን ሕይወት ለማግኘት በስጋም ፈውስን ለማግኘት ለመድኃኒትነት ማለት ነው ይተሻሿቸዋል። እነዚህን መጽሐፍቶች መተሻሸት ብቻ ሳይሆን ገድላቱን መጽሐፍቶችን እናቶችን ሁሉ ጭምር አስጎንብሰው ያሳዝሏቸዋል። አሁን በገዳማት ማለት ነው ቪዲዮ እናሳያችሁ እንችላለን። ገድል የማዘል አልወልድ ብለው ያሉ እናቶቻችን ይወልዳሉ ተብለው እነዚህን መጽሐፍቶች እዘሏቸው ተብለው እናቶች እየተጎነበሱ ያዝላሉ። ለምን? እነዚህ መጽሐፍቶች የያዙ እነዚህን ገድላት የተሸከሙ በጀርባቸው ልጅ ይጸንሳሉ ብለው ለልጅ መስጠት፣ ለስጋዊ በረከት፣ ለስጋዊ ፈውስ፣ አጋንንትን ለማባረሪያ፣ የዘላለምን ሕይወት ለማግኘት፣ ለሃይማኖት ማጽኛ ይጠቀሟቸዋል፣ ያነቧቸዋል። አንድ ኦርቶዶክሳዊ መጽሐፍ ቅዱስን ለአጋንንት ማባረሪያ ብሎ ሲያነብም እንዲያነብብ ሲበረታታ አይተናነቅም። ድርሳነ ሚካኤል ነው የሚነበበው። እኔ ደግሞ በጣም የሚገርመኝ ከዛው ቤተ እምነት ውስጥ ወጥተን እኛ ከወጣን በኋላ እችን ቤተክርስቲያን አታውቋትም ይላሉ። ወዳጄ አንተና ዘርህ ናቸው የማታውቋት። እኔማ በደንብ ነው የማውቃት፣ በደንብ ነው የምናውቃት። ከዛ ነው የወጣ ነው። ከዛ ኦርቶዶክስ ተዋሕዶ ቤተክርስቲያንን አታውቃትም ብሎ ማለት ማላገጥ ነው በእኔ ላይ። ተናዳችሁ ካልሆነ በስተቀር አሁን አንድ ኦርቶዶክሳዊ መጠቅ ስለ ኦርቶዶክስ ለኤርሚያስ ብለህ ልትነግረኝ አትችልም። ምክንያቱስ እዛው ቤት ነው ያደግነው። ዘር ትውልዴ በሙሉ እዛው ቤት የነበረው እያንዳንዳችን ቢሲም ብጠይቀው ልክ እንደዚሁ ማለት ቅድም ሲያወራ እንደነበረው ወንድምነት ብሩኬን ብጠይቀው ልክ እንደዚሁ ማለት ነው። ስለዚህ መጽሐፍቶቻችሁ በሙሉ የሚያወሩቱ የኦርቶዶክሳውያን መንፈሳዊ ዕውቀት የሚቀዳው ከእነዚህ መጽሐፍቶች ነው። ምእመኑ የሚያውቀው እነዚህ መጽሐፍቶች ነው። ለጸሎት የሚደግማቸው እነዚህ መጽሐፍቶች ነው። ለስጋዊ ፈውስ የሚተሻሻቸው እነዚህ መጽሐፍቶች ነው። እነዚህን መጽሐፍቶች ያነበበ ያስነበበ የደጎሰ ያስደጎሰ ቆሞ ሲያነብ የሰማ የ80 ዓመት ኃጢአቱ ቁጭ ብሎ ምናምን ነገር የ40 ዓመት እየተባለ ቀልድ ማለት ነው። ታዲያ እንዴት ሰው በራሱ መጽሐፍ እንዴት ያፍራል? አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክስ በጻፈችው መጽሐፍ እያፈረች ነው። አንገታቸውን በአደባባይ ላይ ደፍተው ይሄዳሉ። ለምን? እነዚህ መጽሐፍቶች ምን እንደሚሉ ይኸው አፌን ሞልቼ እነግራችኋለሁ። ምን እንደሚሉ ስላነበብኩ ኑና እንጠይቃችሁ፣ ስላነበብን ኑና እንጠይቃችሁ። ትክክል አይደሉም እነዚህ መጽሐፍቶች የቤተክርስቲያን። በእርግጥ ነገሩ ደስ የሚለው አባቶች ከላይ ሰምተውናል። ኦኬ፣ ከኛ ተቀብለው ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው። የሊቃውንት ጉባኤ ስብሰባን ጠርታ በዘመኗ ኦርቶዶክስ እንደዚህ አይነት ስብሰባ አድርጋ አታውቅም። እኛንን ቁጭ እንድትለይ ያደረግናት መጽሐፍቶች ይመስለኛል። ግን ወንድማችን ይቅርታ ማለት ነው። እንዴት ዋላችሁ? እግዚአብሔር ይመስገን። እህታችን ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣሽ። ሶሪ። እግዚአብሔር ይመስገን። በነገራችን ላይ የምትለው ነገር ሁሉ እኛ ኦርቶዶክሶች መልስ አለን፣ ሙሉ መልስ ማለት ነው። እኔ ለመልስ ባልበቃም ከእኔ በላይ የሆኑ ወንድሞቻችን፣ ብዙ እውቀት ያላቸው ወንድሞቻችን አሉ። ሲቀጥል ደግሞ እናታችን ቅድስት ድንግል ማርያም ደግሞ አዎ አማላጅ ናት፣ ታማልደናለች፣ ንጽሕት ነች። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ይሄንም እኛ እናቱ አይደለም አላልንም? እናቱ መሆኗን። ታዲያ እሺ፣ አንድ ጥያቄ ልጠይቅህ።
ቆይ ቃል እንዴት ኢየሱስ ክርስቶስን ወድደህ እናቱን እንዴት ትጠላለህ? አንተ እናትህን ጠልተህ እንዴት እናትህን ጠልተውብህ አንድ ሰው ልትወደው ትችላለህ? ሲቀጥልስ ደግሞ እምነትህስ ምን ያክል ነው በሚለው ደግሞ አዳራሽ ዘግተህ ከመጨፈር ውጭ ሌላ ምን ታውቃላችሁ? እውነት ለማውራት ወንጌልንም ራሱ እያለፍክ ነው የምታነበው እንጂ ቀጥታ ወንጌሉን ራሱ ተርጉም ስትባል የላችሁም። እውነት ለማውራት ማለት ነው። አዎ እናታችን ቅድስት ድንግል ማርያም አማላጅ ናት። የጌታዬ የመድኃኒት በመጽሐፍ ቅዱስ አስደግፊልን እስኪ። የኛ ነው ያዳራ እናቱ ነች። ይኸውልህ እህታችን ቆይ እናቱ ነች። እህታችን አውራሽ አይደል? እኔም ደግሞ ላውራ። እኛ ደግሞ የምንሰግድላት እኛም ደግሞ ላውራ እኮ እና አምላካችን ይኸው ላስረዳ። አምላካችን መድኃኒታችን ተረድቻለሁኝ። እናታችን ቅድስት ድንግል ማርያም ደግሞ አማላጅ እንደሆነች እናምናለን። ግን እሷ በመጽሐፍ ቅዱስ አላመለክንም። እህታችን አምላክ ብቻ አላልንም። ኧረ በመድኃኒዓለም ኦኬ። እኛ እናቱ አይደለችም ብለናል። እኛ የወንጌል አማኞች ነን። እናቱ መሆኗን እናንተ አይደላችሁ የምትነግሩን። የአዲስ ኪዳን ጸሐፍት ሐዋርያት ሙሉ በሙሉ ነግረውናል፣ የጌታችን እናት መሆኗን ማለት ነው። ኦኬ ሐዋርያቱ ያልነገሩን፣ ቆይ አድምጭኝ። ሐዋርያቱ ያልነገሩን እናንተ ግን የምትነግሩን ሌላ ነገር አለ። ሐዋርያቱ እናቱ መሆኗን ነግረውናል፣ ጽፈውልናል፣ ወንጌሉ ይነግረናል። እኛም ጴንጤዎች እንደዚህ ነው የምናምነው። የጌታችን እናት ከዲጃ ነች አየለች ነች ብለን አላልንም። ማርያም ናት፣ ምንም ጥርጥር የለው። የማይካድ ሀቅ ነው በእኛም ዘንድ ማለት ነው። አሁን እኛ ግን የካድ ነው፣ እናንተ ግን ያመናችሁት ሐዋርያቱ እናቱ መሆኗን አድምቀው የጻፉትን ያህል አማላጅ መሆኗን የጻፉት የለም። እናንተ ግን ነች ብላችኋል። አንቺም አሁን ደጋግመሽ ቃል ኪዳን ይሄው ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢሲ ጋር አውሪ፣ መረጃውን ስጪው። ከቢሲ ጋር አውሪ፣ ከጠገብሽ ካለ ወንድም ጋር መረጃውን ስጪ። ያ ቢሲ ወንድምነት አውራ። አንድ ስልክ ነው ያለኝ፣ መረጃ ማውጣት አልችልም። በነገራችን ላይ ግን እሷም ለነገ መጥቼ መረጃውን ላቀርብላችሁ እችላለሁ። ችግር የለብኝም። ሲቀጥል ደግሞ ማለት ነው እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው፣ እውነተኛ አምላክ ነው፣ የጌቶች ጌታ የንጉሶች ንጉስ ነው እናምናለን። የአምልኮ ስግደት እንሰግድለታለን። አንደኛ ነገር ማለት ነው የአምልኮ ስግደት እንሰግዳለን። መጀመሪያ የጸጋ ስግደት ደግሞ ለቅዱሳኖች እንሰግዳለን። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ያከበርኳቸውን ሁሉ አክብሩ ብሎናልና በእነሱ ላይ መንፈስ ቅዱስ አለና በእነሱ ላይ መንፈስ ቅዱስ ተሞልቶ እኛ እንድናለንና በእነሱ እናምናለን። ግን እሳ እንደናንተ ደግሞ ልጅን ወዶ እናትን መጥላት ማለት ምን ያክል ይሄ ከሃይማኖት ሲጀመር ከሃይማኖታችሁ ኢየሱስ ክርስቶስን እንወደዋለን ትላላችሁ እንጂ የምትወዱት ባፋችሁ ነው እንጂ በፍጹም እውነተኛ አምላክ ነው ብላችሁ እያመናችሁበትም አይደለም። ምክንያቱም አንድ ነገር ይሄን ብታምኑ ኑሮ አዳራሽ ዘግተህ አትጨፍርም ነበረ። ሲቀጥል ደግሞ ኢየሱስ ክርስቶስ የኢየሱስ ክርስቶስ እናትን አትክድም ነበረ። ይሄን አስረግጬ የምነግርህ ማለት ነው። እሺ ወንድማችን ደግሞ ይናገር ስሚው። አሁን ቴንክ ዩ። መጀመሪያ እሷን መች ጠላናት? መች እንደው እውነተኛ ከሆንሽ እንደው ትልቅ ሰው ትመስኛለሽ። ያ መጀመሪያ ማርያምን አንጠላትም፣ የሚገባትን ክብር እንሰጣለን። እንዲያውም ሰሞኑን ኢየሱስ ማርያም እማምላክ ትባላለች በሚለው ላይ አዎ ትባላለች። ፍጹም ሰው ፍጹም አምላክ የሆነውን ጌታ በሆዷ አድርጋለች። ትልቅ ትውልድ ሁሉ ብፅዕት እንደሚሏት ብፅዕት ነች እንላለን። የተከበረች የተወደደች የእምነታችን ቁንጮ ምሳሌያችን ናት። ማርያምን የሚመስል የለም እያለን ነው። ግን አሁን እናንተ እኛ እኮ የተቃወምነው እናንተ የምትሉ ወደ አምላክነት ደረጃ ስላስጠጋችኋት ከዛም አልፎ እንዲሁም ዓለም ሳይፈጠር በፊት እንደነበረች ቅድም ብለን አላስተማርንም። እንደዛ ብሎ ትምህርት የለም በኦርቶዶክስ አትዋሹ ማለት ነው። እኛ ምንድነው የፈጠራትም እግዚአብሔር ነው። የፈጠራትም እግዚአብሔር ነው። ረቂቅ ከተማ ያደረጋትም ያደረባትም ራሱ እግዚአብሔር ነው። እናታችን ቅድስት ድንግል ማርያም ከበፊት የነበረች ናት ብለን በኦርቶዶክስ ቤተክርስቲያን አላስተማረችም። አሁን እኛ እኮ በጣም በጸጋ እኛም ደግሞ ከፈጣሪ በላይ ሆነን አናመልካትም። ለጸጋ ስግደት እንሰግድላታለን፣ ሲቀጥልም እናከብራታለን አልኩ። ግን እሳ ከኢየሱስ ክርስቶስ በላይ ናት ብለን እኛ በፍጹም አላልንም።
የምንሰግድላት የጸጋ ስግደት ነው አልኩ። እናንተ ደግሞ ለኢየሱስ ክርስቶስ ይቅርና ሲጀመር ስግደትን ታውቁታላችሁ? እንደ እውነት ለማውራት ማለት ስገድ እንኳን ይላል ለአንድ አምላክ ስገድ። እስቲ አስተምሪን እስቲ በመጽሐፍ ቅዱስ። እሺ ይኸውልሽ እዚህኛ የሳትነው ነገር ካለ ያልገባን ነገር ካለ አስተምሪን። አሁን አንቺ የምትይው ቅድም እኔ መጽሐፍ ቅዱስ ወይም የኦርቶዶክስን ቀኖናና ትምህርት በደንብ አላቅም ብለሻል። ስለዚህ ስለ ትህትናሽ አመሰግንሻለሁ። ግን አሁን አንቺ እንዳልሽው አታውቁም ያልሽው ነገር እስቲ የጸጋ ስግደት የሚባለው ነገር እስቲ በመጽሐፍ ቅዱስ እስቲ አስተምሪን፣ እስቲ ግለጭልን። የአምልኮ ስግደት አለ ብለሻል። እሺ እሱም መጽሐፍ ቅዱስ ይላል ክብር፣ ምስጋናና ክብር ስግደት የሚገባው አንድ አምላክ ይላል። የጸጋ ስግደት የሚለውን እስቲ በመጽሐፍ ቅዱስ ሐዋርያቱ የጸጋ ስግደት ሰግደዋል ለቅዱሳን ሰማዕታት ለማርያም? እስቲ ንገሪን። እኛ ለቃሉ ታማኝና ለቃሉ እንገዛለን። ወረድሽን እመቤት። ሜሎስ ወዴት ሄደ? እሺ ቅታ ማለት ነው ኮኔክሽን ያወጋዳኝ እሱ እዛ ነው። ኦኬ ሰምተ ጥያቄ ገብቶሻል? የአምልኮ ስግደት ማለት አንድ አምላክ ለሆነ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምንሰግደው ነው ማለት ነው። የጸጋ ስግደት ደግሞ የምንለው ኢየሱስ ክርስቶስ ያከበራቸው ለነሱ ነው የምንሰግደው ማለት ነው። እነሱ እነማን ናቸው? ለቅዱሳኖች ማለት ነው። ለምን? በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ሰማዕታት የወሰዱ ብዙ ቅዱሳኖች አሉ አይደል? ለምሳሌ እነ ሰማዕቷ ቅድስት አርሴማ አሉ። ስለዚህ የጸጋ ስግደት እንሰግዳለን። ለምን? እግዚአብሔር እኔ ያከበርኳቸውን ሁሉ አክብሩ ብሎናልና መንፈስ ቅዱስ በእነሱ ላይ አለ። የቱ ጋ ነው ያለው? ለምሳሌ ሰዎች በተለምዶ እርዱኝ እረዳችኋለሁ ብሏል ይላል። ለምሳሌ እንደዚህ የሚል ነገር መጽሐፍ ቅዱስ የለም። እኔ ያከበርኳቸውን አክብሩ የሚለው የቱ ጋ ነው የተጻፈው? እንደዛ የሚል አለ? ለምሳሌ አሁን አንዳንድ ነገሮች ይገባኛል። ለምሳሌ አምላክን የሚያህል ነገር በሆዷ የተሸከመች እናት ከሌላው ሰው እንዴት እኩል እንቆጥራታለን የሚለው ነገር ከቅናት የወጣ ነገር ነው። እሱን አንደርስታንድ አደርጋለሁ። ለምሳሌ ሐና እናቷ፣ ኢያቄም አባቷ አለ አይደለ? አሁን በእናንተ ትምህርት ለምሳሌ ሐና ድንቅ የሆነች ልጅ የወለደች የመለኮት አያት የሆነች ሐና መናገር ይችላለሁ። ነገሩ እውነት ሊመስል ይችላል። ወደዛ እየገፋ ነው ልንሄድ ይገባል ወይ? ለዚህ እኮ ነው ከተጻፈው አትለፍ የተባለው። ስለዚህ መጽሐፍ ቅዱስ ሊሚት ካልሰጠንና እሱ ሪፈረንሳችን ካልሆነ በብዙ ነገር ልንስት እንችላለን። ስለዚህ አሁን የጸጋ ስግደት አትሰግዱም ብለሽ እንደወቀስሽን፣ በእውነት ጫን ብለሽ እንደወቀስሽን የጸጋ ስግደት ምን ማለት እንደሆነ እስቲ ንገሪኝ፣ በመጽሐፍ ቅዱስ በቃሉ አድርገሽ ማለት ነው። አስፈታው እኮ የመጽሐፍ ቅዱስ እያልኩ ሳይሆን እኔ እያልኩ ያለሁት የጸጋ ስግደት በሚለው መለስኩልህ። የጸጋ ስግደት ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእሱ ሰማዕታት የሆኑና እሱ ያከበራቸውን ለእነሱ ይሰግዳል። እነሱ ደግሞ ምንድነው የጸጋ ስግደት ለቅዱሳኖች ይሰግዳሉ። ከዚህ በላይ ደግሞ ማስረጃ ካልክ ደግሞ እኔ ነገ መጥቼ በደንብ ማስረጃውን ልሰጥ እችላለሁ። እሺ ግን አንድ ጥያቄ ልጠይቅሽ ማለት ነው በቻልኩት ደግሞ። አይ ትክክል፣ በእውነት በጣም አድንቄሻለሁ እውነተኛ ስለሆንሽና በትህትና ስለነገርሽን። ግን ለምሳሌ አሁን ሮሜ 8 ላይ ምን ይላል? እግዚአብሔር አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን አጸደቃቸው ብሎ ስለኛ በክርስቶስ ላመኑት ሁሉ እንደዛ ብሏል። ስለዚህ እግዚአብሔር እኛን ቅዱሳን እሱም አክብሮናል። ምክንያቱም ኢየሱስ ክርስቶስ ራሱን አሳልፎ ስለሰጠ። ስለዚህ በእግዚአብሔር ዘንድ እኛ የተመረጠንና እሱ ራሱ ያከበረንን ከእኛ ሳይሆን ከእሱ የተነሳ እግዚአብሔር የተለዩ ሰዎችን በተለየ ሁኔታ አክብሮ ለእነሱ የተለየ አክብሮት ስቶ አላለም። ገብቶሻል? እነዚህን ጥያቄዎች መመለስ ያስፈልጋል። እና የቶቹ ናቸው
የተከበሩ የተባለ ልክ ነው። ለማርያም የተባለ ነገር አለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አብልጠን ለነሱ ክብር እየሰጠን አይደለም። እኛ ይኸውልህ እናመልካቸዋለን እያልን አይደለም፣ ግን መንፈስ ቅዱስ በእነሱ ላይ ያድራል። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ይቅርና ለሱ ሰማዕታት የሆኑትንና ይቅርና እግዚአብሔር ያከበራቸውን ይቅርና የሰው ልጆች እንኳን ሁሉ እኮ እንደራሳችሁ ውደዱ አክብሩ ብሎናል አይደል? እንደ እንኳን ቅዱሳንን ይቅርና ማለት ነው አይደል? እንግዲህ ስህተት ነው ካልክ ደግሞ ስለዚህ ምንድነው? እሺ በቃ ነገ ይቅርና ለቅዱሳኖች ይቅርና ለኖርማን እንኳን ለኛ እንኳን ለኖርማን እንኳን እንደማንኛውም ሰው ውደዷቸው፣ እንደራሳችሁ ውደዱ አክብሩ ብሎናል ማለት ነውና በዚህ መረዳት ትችላለህ። አንደኛ ነገር ማለት ነው። ግን እሳ ከፈጣሪያችን በላይ ለነሱ ክብር ሰጠን እንትን እያልን አይደለም። ግን እሳ አዎ ቅዱሳኖች ናቸው እና ክብራቸዋለን፣ የጸጋ ስግደት እንሰግድላቸዋለን። ለምን? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አምነው ሰማዕታት የሆኑ ናቸው እና እናታችን ቅድስት ድንግል ማርያምም ንጹሒት የሰርግ ቤት ብሎ የረቂቅ ከተማ ኃያል ጌታ መድኃኒታችን ኢየሱስ ክርስቶስ ያደረባት 9 ወር ተሸክማ የጸነሰችው የወለደችው ማለት ነው። ስለዚህ እንደሷ ንጹሕት የለም። ስለዚህ እሷን ደግሞ እንደምንም እንትን ብላችሁ ወደታች ዝቅ ልታረጓትም አትችሉም በፍጹም። እናንተ ዝቅ ብታረጓትም እግዚአብሔር ደግሞ በዚህ እናንተ እናቱን እንደዚህ የዚህን ያክል ዝቅ እያደረጋችሁ ልጅን አመልከዋለሁ አከብረዋለሁ ማለት በፍጹም ጌታ ሆይ ያለኝ ሁሉ መንግስተ ሰማያትን አይወርስም ትእዛዜን ይፈጽም እንጂ ይላል ቃሉ እንኳን ማለት ነውና በዚህ መልኩ ባትሄዱ መልካም ነው። በእርግጥ እናንተን እያልኳቸው አይደለም፣ ብዙ አሉ ወንድሞቻችን ማለት ነው እናታችን ቅድስት ድንግል ማርያምን የሚሳደባሉ አይደል? እንደውም ዘግዝቀው ሁሉም ይሳደባሉ። ብዙ ጴንጤዎች ስለጋጠመኝ ነው እነሱ ልክ አይደለም። እሺ በቃ ነገ ስትመጪ የቤዛ ስግደት ምን እንደሆነ ታስረጅናለች። ቴንኪው እህት አለም። ኤርሚ አለ አሎ፣ ሰላም ነው? እኔ ነው። አይ እንኳን ደህና መጣ ኤርሚ። ያኛው ዋናውን ኤርሚን ነበር። ሰላም በለንና ጨዋታችንን እንቀጥላለን። ኤርሚያስ ከየት ቤተክርስቲያን ነህ? እኔ ልማር ነው የገባው፣ ዝም ብዬ ልሰማ ነው። ሰላም ብያለሁ ሁላችሁ ነው። ሰላም ይብዛ ወንድም አለው። ምናልባት ቃል ስጋ ሆነ ቆንጆ ስትወያይ ሰምቼሻለሁ። በተደጋጋሚ ግን ስትይ የነበረው እኛ ማርያምን አናመልካትም የሚል ነበር ስትናገር የነበረውና እንደው ፈቃድሽ ከሆነ አንድ ጥያቄ ልጠይቅሽ። ይህንን ያልኩበት ምክንያት ከፈጣሪ በላይ እያመለካችኋት ነው ስላለኝ ነው። እኛ ከፈጣሪ በላይ እያመለክናት አይደለም፣ ግን እሳ ከፈጣሪ በታች ከፍጡራን በላይ ደግሞ ንጹሕት የሆነች እናታችን ቅድስት ድንግል ማርያም እናከብራታለን እያልኳችሁ ነው ያለሁት። ለጸጋም ስግደት ደግሞ እንሰግድላታለን። ይሄን የመለስኩለት ምን ባለኝ ነው ወንድሜ? ከእግዚአብሔር በላይ ታመልኳት እያመለካችኋት ነው ባለ መልኩ ነው ይሄንን የመለስኩለት እንጂ አናመልካትም እያልኩ አይደለም። ግን እሳ ይሄንን ለመመለስ ያክል ነው። ተግባባን? ከፈጣሪ በላይ ማለቱ ነው ትክክል ያልሆነው እንጂ ከፈጣሪ እኩል ቢል ልክ ነበር። ከፈጣሪ እኩል ታመልኳታላችሁ ቢል እንደዛ አይደለም እኮ እሱ ያለኝ ያለው እናንተ ያመለካችሁ ያላችሁት ከፈጣሪ ነው፣ እንደ ፈጣሪ ነው ስላለኝ ነው። ከፈጣሪ በላይ ነው ያመለካችሁ ያላችሁት ስላለኝ እኔ ደግሞ ከፈጣሪ በላይ ሳይሆን ከፈጣሪ በታች እያመለክናት ነው። ግን እሳ አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ ነው። የምንሰግድለት የአምልኮ ስግደት እንሰግዳለን። ይሁን ደግሞ ቅዱሳን ደግሞ ለእናታችን ለቅድስት ድንግል ማርያም ደግሞ የጸጋ ስግደት እንሰግዳለን።
ጥፋት ምንድነው? ቢሲ ከፈጣሪ በላይ ታመልኳታላችሁ ማለት ነው። እሷ ያለችኛውን ከፈጣሪ በታች ነው የምናመልካት ነው አይደል? ቃል ሥጋ ሆነ። ብሩኬ ነህ እንዴ? እንዴት ነህ ብሩኬ? ሰላም ነው? ኤርሚ እንኳን ደህና መጣክ። ስላየው ደስ ብሎኛል። ተባረክ። እኔም ስላየው ደስ ብሎኛል። አይ ፕሮፋይል ቀይራልኝ አይደል? አዎ ሌላ ሰው መሰልኩ አይደል? ስገባ ሌላ መስለኝ ነበር። ድምፅ ስሰማ ነው ያወቅኩ ወዲያውን። እሺ ስላየው ደስ ብሎኛል። እንኳን ደህና መጣክ። አለሽ እህቴ ቃል ሥጋ ሆነ። አሜን። ይቅርታ የለውም ነበር። እሺ ከፈጣሪ በታች ነው የምታመልኳት እናንተ? ምን አልከኝ? ወንድሜ ይቆራረጥ። ከፈጣሪ በታች ነው የምታመልኳት እናንተ? ግልጽ አልሆነልህም? በቅድሚያ እኮ አንድ አምላክ አለን አልኩ። እሱም ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ከሱ በታች ደግሞ እናታችን ቅድስት ድንግል ማርያም አለች። ታመልኳታላችሁ ከሱ በታች? የጸጋ ስግደት እንሰግድላታለን፣ እሱም ደግሞ እናከብራታለን እንጂ አታመልኳትም አይደል? እናከብራታለን። ታማልደናለች። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማላጅ ናት እንጂ አምልኮን ለእሷ አትሰጡም አይደል? አታመልኳትም። አዎ አናመልካትም በይኝ። ማታመልኳት ከሆነ ማታመልኪያት ከሆነ አንቺ ኦኬ። ለምንድን ነው ይሄን ማንሳት የፈለግኩት? በኢትዮጵያ ኦርቶዶክስ መጽሐፍ ማርያም እንደምትመለክ ቃል በቃል ተጽፏል። እንደምትመለክ ቃል በቃል ተጽፏል። ለምሳሌ ሁለት ነገር አንስቼ ላሳያችሁ። አንድ አካል ዓለምን ፈጠረ ተብሎ ከተነገረለት ፈጣሪ ነው ማለት ነው። ለፈጣሪ ደግሞ ሁሉም ይገባዋል። ፈጠረ ተብሎ ከተነገረ ፈጣሪ ነው። ዓለማትን የፈጠረችው ማርያም ናት። በኢትዮጵያ ኦርቶዶክስ አስተምሮ ዓለማትን የፈጠረችው ማርያም ናት። አሁን የተጻፈ ነው እየነገርኳችሁ ያለሁት። ዓለማት በእሷ ከተፈጠሩ ፈጣሪ ናት ማለት ነው። ፈጣሪ ከሆነች ደግሞ ሁሉ ይገባታል። ለዚሁ ማስረጃ ደግሞ እንዲሆናችሁ እዚሁ መጽሐፍ ላይ ለማርያም የአምልኮ መስዋዕት እንደሚሰዉ ነግረውናል። የአምልኮን መስዋዕት ለማርያም እንደሚሰዋ በመጽሐፋቸው ላይ ጽፈዋል። ሰዎች በግለሰብ ደረጃ አናመልካትም ቢሉ እንኳን ቤተክርስቲያኒቷ በግልጽ ጽፋለች። እናመልካታለን፣ የአምልኮ መስዋዕት እንሰዋለን፣ ደግሞ ዓለም የተፈጠረው በማርያም ነው ብለው ጽፈውልናል። አይ ተሳስተሃል የሚል ሰው ካለ መግባትና አትዋሽ። ዓለም የተፈጠረው በማርያም ነው አላለም። አሁን ንጽሕት ቅድስት ድንግል ማርያም አንተን የሚያስገኘች በእሷ ተምሳሌት ነው። ይሄ ነው ወቅ እንዳትረሳው። ምንድነው አንተንም ልታድን የቻለችው እናታችን ቅድስት ድንግል ማርያም። ለምን እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ባትወልደው አንተ ልድን አትችልም። ይሄን ደግሞ እየመረረህ ዋጠው ማለት ነው። አይ እኔ ለምን እየመረረኝ ውጠዋለሁ? መጽሐፍ ቅዱሳዊ ስላልሆነ ንግግርሽ ትክክል አይደለሽም እልሻለሁ። እኔ በማርያም ልድን አልችልም። ማርያም እምቢ ብትል ይቀርባታል። የኔ መዳን አይቀርም፣ እሷ ነው የሚቀርባት። የመውጊያውን ብረት ብትቃወም ተብሏል ጳውሎስ። በአንተ ይብስባል ተብሏል። ይብስባታል ብትቃወም፣ እምቢ ብትል እንጂ በእሷ ይቀርባታል እንጂ የእግዚአብሔር ፕሮግራም ይቀራል ማለት አይደለም። የእግዚአብሔር ፕሮግራም በእሷ ነገር ላይ የተመሰረተ ስላልሆነ ማለት ነው። እና በእሷ ምክንያት ልድን አልችልም። እሷ ራሷ በመውለዷ ነው የዳነችው። ለእሷም ነበር የጌታ መወለድ። እና አትዋሽ ላልሽኝ ግን ማስረጃ የምትፈልጊ ከሆነ ማስረጃ እናሳይሻለን። የኢትዮጵያ ኦርቶዶክስ እንደዛ ብላ እንደጻፈች
እሷ እምቢ ብትል የሚለው ሀሳባቸው በጣም ያዝናናኛል። ለምሳሌ ገብርኤል እምቢ ቢል ሰው አይድንም ነበር ማለት ወደ ማርያም ሄድና መልእክት አድረስ ቢባል ገብርኤል እምቢ ቢልስ እና ለአንድ ነበርኛ ማለት ነው። ገብርኤል እምቢ ቢል በቃ ይወድቃል። አንታዘዝም ብንል እኛ ነን የሚቀርብን። እግዚአብሔር የእኛን ነገር ተማምኖ አይደለም ፕሮግራሙን የጀመረው። በቃ ገብርኤል ይወድቃል። በቃ አለቀ። ካልታዘዘ ይወድቃል። ማርያም እምቢ ብትል ይቀርባታል። እግዚአብሔር ሰዎችን ተማምኖ አይደለም ማዳንን የጀመረው። ወንጌል እንዲሰበክ ብሩክን አስቦ አይደለም እግዚአብሔር ማዳንን የጀመረው። ብታገለግል ለራስህ ነው፣ ባታገለግል ይቀርብሃል። ጳውሎስ ቢያገለግል ለራሱ ነው። ትክክል አይደለም። እሺ እሱ ሀሳብሽ ስላልቻልሽ መሰለኝ የሚዩት አድርገሽ ዝም ያልሽው። በቃ ተባረኩ። ቢሲ ምናልባት የምትለው ነገር ካለ ማይክን ስከፍት ስላየው ያ ቴንኪው። አይ በቃ እሷ ከዚህ በላይ እንግዲህ ማስረጃዋን እና እንትኗን ይዛ መታ ነገ እንዳለችው እናወራለን። እንቀጥል ግን ቅድም በጀመር ነው እኛ አንድ እዚህ የምንናገረው ነገር በክርስቶስ ያገኘነው ጸጋ በወንጌል የተገለጠልን እውነት እጅግ ታላቅ ነው። ከመጽሐፍ ቅዱስ ሲናገር እህቴ በተለይ የምመክርሽ መጽሐፍ ቅዱስን አንብቢው። ቅናትሽ በጣም ይገባኛል። እኛም ከዛውን የወጣ ነው። ነገር ግን ብዙ የሚያሳስበን ነገር አለ። በመጀመሪያ ማርያምን እንደዚህ ያህል መጥላታችሁ ነው። እኛ ማርያምን አልጠላናትም። እንደዚህ ያህል የምትጠሏት የምትይው ለምን አላመለካችኋትም፣ ለምን አልሰገዳችሁ ምናምን የምትይውን በመጽሐፍ ቅዱስ ካስረዳሽን የማናርግበት የካድነው ነገር ካለ ከመጽሐፍ ቅዱስ ብታሳይን ጥሩ ነው። ግን ይኸውልሽ አንቺ ብቻ ሳይሆን እዚህ ብዙ እነ መምህር በረከት ሌሎችም እነ ቀሲስ መጥተው አውርተናል። ስለዚህ እነሱ የሚሉን ነገር አለ። ፍጡር ከእሷ በቀር ማን ብፅዕት የተባለች ስለዚህ ልዩ ክብር እንደሚገባት አታምኑም ወይ ብለውናል። ይቅርታ ከሌሉበት በሰው እንትን መግባት አልፈልግም። እሺ ከሌሉበት ደግሞ ልታነሳም አልችልም። እውነታውን ነገር ሊያስተምሩ ይችላሉ። ግን ለማንኛውም ምን መስገሳቸው ያሉንን እኮ ነው ያሉን እኮ በደንብ ገብቶናል። ጠብ ለመጨረሻ አትሞክሪ ባይሏችሁ ራሱ ብለውናል ብላችሁ ስለምትል ብዙ ሰዓት ለማንኛውም ከዚህ ከጭፍን አመለካከት መድኃኒዓለም ክርስቶስ ያወጣችሁ እውነት ለማውራት ማለት ነው። ለምን ወንጌልን ራሱ እኮ እያለፋችሁ ነው። ደስ ያላችሁን ታነባላችሁ፣ ደስ ያላችሁን ትሰብካላችሁ፣ ደስ ያላላችሁን ደግሞ ትተውታላችሁ ማለት ነው። በመጽሐፍ ቅዱስ ልትሞግችን ስላልቻልሽ ወደ ስድብና ሽሙጥ ገባሽ። ይሄ ነው እናንተን የምንወቅስ አይደለም፣ ስድብ አይደለም። ለእናንተ ነው ስድብ ሊመስል ይችላል። ከዚህ ከጭፍን አመለካከት ውጭ ስላልኩ እንደሆነ ይሄ ስድብ አይደለም። እኔ ሞዴሬተር በሆን ኖሮ አሁን አወርድሽ ነበር። ስለሌለኝ በእውቀትና በእውቀት ሳይሆን እንደዚሁ እየተናገርሽ ስለሆነ ምንም የሚጠቅም ነገር አይደለም። ወይም ከእግዚአብሔር ቃል አውጥተሽ ሞግችን አለ። እንግዲህ የእግዚአብሔር ቃልን አውጥተሽ ካላስረዳሽን ሙግቱ ሌላ ነው። ፉል ሞዴሬተር ሰጥቻለሁ። ገስት ማውረድ፣ ማስገባት፣ ሚዩት ማድረግ፣ ብሎክ ማድረግ ፉል ነው ሰጥቻለሁ። ግን እህታችን ምንድነው አሁን እሱ እንዳለሽ ወይ በመጽሐፍ ቅዱስ አስረጅ የሆነ ነገር አታመጭም። ቀነቀጠሮ ስጡኝ ትያለሽ። ቀነቀጠሮ ሰጥቶ ደግሞ በትዕግስትም ሲያወራሽ ፕሮቮክ ወደ ማድረግ ወደ መሳደብ እንደዚህ ነው የምትመጪው። እሱንም እኮ ተረዳንሽ እንረዳሻለን ብሎ አለሽ። መጽሐፍ ቅዱስ አንብቢ ብሎ በትዕግስት አወራሽ እና መጽሐፍ ቅዱስን ስታነቡ እንኳን እናንተ ቆርጣችሁ ነው ምናምን ነገር ብሎ የሚል በቃ ቡና ላይ ሲጠጣ የሰማሽውን ነገር ነው ስለኛ ያለሽ አመለካከት እንጂ ሂጂና ጥሪያቸው እስቲ መምህራኖችሽን አንድ ሰው ገብቶ እኛ ፊት ያወራ መጽሐፍ ቅዱስን ማለት ነው። እና አየሽ አሁን እውቀት ስታጪ ወደ መሳደብ አዳራሽ ገብታችሁ መጨፈር ምንም የፈለግሽውን በይ ችግር የለውም። ግን አሁን አየሽ ለተጠየቃችሁ ጥያቄ መልስ ስታጡ በስድብ ለመሸፈን ሞከርሽ ለማለት ነው። ወንድምነት ሰጥቻለሁ፣ ግን ቀጥሎ አውራ። የኔ አንደኛ ሙግቴ ምንድነው ለወንድም ኦርቶዶክስ ወንድሞቼ ሂስቶሪክሊ ራሱ ኦርቶዶክስ ቤተክርስቲያን ስንመለከታት ያደግንባት ብዙ የሚያሳስበን ነገር አለ። ክርስትና ከገባበት ጀምሮ በተለይ ፍርምናጦስ ካስገባበት ጀምሮ በኪንግ ኢዛና ጀምሮ ቀዳሚ ነን
ይሄ እውነት የሆነ ነገር ነው። ወርልድ ሂስትሪን ከተመለከታችሁ ቫይኪንግስ እዛ እነሱ በመጥረቢያ ሲጨፋጨፉ አንግሎ ሳክሰን፣ እኛ መቃ ቀርጸን ጽፈን በብራና ላይ አድርገን የነበርን ሰዎች ነን አይደለ? እነዛ 9 ተሰዓቱ ተባረው እስከሚመጡና ሞናስቲሲዝምን እስከሚጀምሩ ድረስ ማለት ነው። አትናቴዎስ እኮ ታላቅ የእግዚአብሔር ሰው ለኢትዮጵያ ብሎ እንትን ያደረገ ሰው ነው፣ የሾመልን ሰው ነው። ነገር ግን ኢትዮጵያ ኦርቶዶክስ ቤተክርስቲያን የስልጣኔ ፋና ወጊ እንደመሆኗ የምትወቀስበት ነገር አለ ስንል ታሪክንም እያዋዛን ነው። እነዚህ ገድላትን ከጻፉት ጀምሮ ሞናስቲሲዝምን ካስተማሩት ጀምሮ ወንጌል የተሸፈነበት የክርስቶስ ወንጌል አለ እኮ። ወንጌሉ እኮ አለ፣ ተሸፍኗል ያለው። የክርስቶስ ወንጌል ቤተክርስቲያን ውስጥ መጽሐፍ ቅዱስ የለም አላለም፣ አለ እኮ። እሱ ግን በእነዚህ ድሪቶና ተረታ ተረት ተሸፍኗል። ወደዳችሁም ጠላችሁም እውነቱ እሱ ነው። አንድ ነገር ልበል። ለምሳሌ ከድሮ ጀምሮ ለምሳሌ ሞናስቲሲዝም እነ አትናቴዎስ እነ ኢግናቲየስ እነ ጀሮም ሲያደርጉ ትልቁ ነገር ምንድን ነው? በጥንቃቄ እግዚአብሔርን በመፍራት እያንዳንዷ ፊደል ሳትሳሳት ኮፒ ለማድረግ ገዳም ውስጥ ገብተው ነበር። እሱም ደግሞ ለጥሞና ከወንድሞች ጋር ህብረት ለማድረግ እና ያለምንም ዲስትራክሽን መጽሐፍ ቅዱሱ ኮፒ እንዲደረግ ነው። ይህን ነገር የኢትዮጵያ ቤተክርስቲያን ማድርጋለች። ነገር ግን በሶሪያ በጆርዳን ራሱ ፍርብናጦስ የመጣው አሁን ካለችው ጆርዳን ነው። ከሶሪያ ቱርክ ብዙ ሞናስቲር ራሱ አትናሽስ ኢጅፕት እያለ እሱም ራሱ ይህን ነገር ሲያደርጉ ልክ ነው፣ ገዳም ውስጥ ነበሩ። ገዳም ውስጥ የሆኑበት ግን አንደኛው ምክንያት መጽሐፍን በጥንቃቄ እንትን ለማድረግና ኮፒ ለማድረግና ለሌላው ትውልድ እንዲቀጥል ነው። እሱ መልካም ሆኖ እያለ በኢትዮጵያ ውስጥ ይሄ መደረጉ መልካም ሆኖ እያለ ትልቁ ነገር ግን ቀስ ብዬ እመጣለሁ። በተለይ በቱርክ በሶሪያ እና በኢጅፕት ሀፕን ያደረገውን በጣም የተማሩ ሰዎች ይህንን ትምህርት በማስተማር በጨለማ ውስጥ ወንጌል እንዳይወጣ እዛ የተማሩ ሰው በመሄዳቸው ምክንያት ልክ አሁን ዌስተርን ሲቪላይዜሽን ወንጌሉ ሰብቶ ትምህርት ቤት እየተከፈተ ሆስፒታል እየተከፈተ ሰዎች ከፍርሃትና ከምናምን ወጥተው ምንድን ነው የሚለው ምድርን ግዟት የሚለው ነገር በዛ ድፍረት ሪሰርች ማድረግ ተፈጥሮን የእግዚአብሔር የሰጠን ነው ብሎ ማመን እግዚአብሔር ታላቅ እንደሆነ የማይታይ ኃይለኛ እንደሆነ አምነው እንዲያደርገው ያ ኃይል ተሸፍኖ የቀረበት ምክንያት ያመጣባቸውን ጣጣ ልንገራችሁ። ኢጅፕት እንምጣ። የዛን ጊዜ ባዛንታይን ስርወ መንግስት የነበረበት ጊዜ ነበር። በጣም ብዙ የተማሩ ከአትናቴዎስ ያስተማራቸው ጽሁፍን የሚያውቁ የእግዚአብሔር ነገር ያላቸው የገዳምን ትምህርት እያስፋፉ በሚሄዳቸው ምክንያት እስልምና መጥቶ ድምጥማጣቸውን ያጠፋቸው። ገዳም የሰፈረበት ሶሪያ ምንድን ነው የሆነው? የተማሩ ሰዎች ስልጣኔ ማምጣት የሚችሉ ሰውን ማስተማር የሚችሉ ነገስታትን መምከር የሚችሉ ምንድን ነው የሆኑት? ገዳም ውስጥ ገብተው ታርደው ነው የቀሩት። በዓለም ሁሉ ሂዱ ወንጌልን ሁሉ ስበኩ ተብሎ ብርሃን እንዲበራላቸው የስልጣኔ ጮራ ሊበራላቸው የሚገባ የእግዚአብሔር በረከት ሊፈስላቸው የሚችሉ በምንድን ነው? በእስላም ተበሉ። ሶሪያ ሂዱ፣ the same thing happened። እስከ ስፔን ድረስ ይሄ እስላም የተስፋፋው ክርስቲያኖች ገዳም ውስጥ ገብተው በመቅረታቸው ነው። ነገስታትን መምከር የሚችል ጥበብ የሰጠ ጌታ ስልጣኔን ያመጣ ቅድም እንዳልኩ ዌስተርን ሲቪላይዜሽን ያመጣ። በዛ ምክንያት ብዙ ሂስቶሪያንስ ለመካከለኛው ምስራቅ ክርስትና መጥፋትና በእስላም መወረር ሞናስቲሲዝም ምክንያት ነው ይላሉ። ኢትዮጵያ ውስጥ መጥቶም ሀፕን ያደርገው ምንድን ነው? ይሄ ነው። ይሄው በየቴሌቪዥኑ ምን በየገዳማቱ ያየ ነው። ምንድን ነው? ከዚህ ጋር ካለፋችሁ እንትናችሁ እንደ ኃጢአታችሁ እንደ ካባ ይወልቃል። በእውነት ገዳም በመግባት ኃጢአት እንደ ካባ ይወልቃል። በመስቀል ላይ የሞተው ከኢየሱስ ክርስቶስ ደም በቀር እንደዚህ አይነት የሰይጣን ትምህርት በድንቁርና እንድንኖር አድርጎናል። ልክ ነው።
አንዳንዶቹ ገዳም ውስጥ ገብተው ጽሁፍን በመጻፍ መልካም ስራ የሰሩ ባለውለታችን አባቶች አሉ በኦርቶዶክስ። ነገር ግን እንደ ሌሎቹ ደግሞ ስህተት ሰርተው ለደህንነትም ደግሞ ዳርገውናል። ይህንን ብትፈልጉ ብትፈርጡ ምን ብትሉ እውነት ነው። ልትክዱት አትችሉም። አንድ የናይጄሪያዊ ቴዎሎጂያን ምን አለ? ኢትዮጵያ ወንጌልን እንደተቀበለች ያንን ወንጌል ይዛ ለእኛ ቀርባ ብትሆን ኖሮ ለስሌቭ ትሬድ ለትራያንግል ስሌቭ ትሬድ ተላልፈን አንሰጥም ነበር። እኛ በጨለማ የቀረ ነው በገዳም ውስጥ አስገብተው እዛው ስላስቀሩት ነው። ወንጌል ተይዞ የሚቀር ነገር አለ። ልንናገረው፣ ልንወጣ፣ ልንሰብከው የተሰጠን የእግዚአብሔር ቃል። በቃ እውነታው ይሄ ነው። የራሳችን ካላንደር አለን፣ የራሳችን ፊደል ያለን ህዝቦች፣ እግዚአብሔር አስቀድሞ እድል የሰጠን ህዝቦች እንዲህ መሆናችን የማያሳስብ ከሆነ ቅር የሚልህ ማርያም እንትና አላከበረ ጠላችኋት እንዲሆነ ታምረ ከሌን ታምረ ምናምን ብለ እሱ ከሆነ ልብህን የሚያርደው የሚያናድድህ ወንድም ያልነቃም አሁንም ገና እንትን ኢሞሽናል ኢንቴሊጀንስ ሎው ነው። ለእውቀት ያለህ ዲዛየር የሞተ ነው። ብትነቃ ይሻላል። ብትነቃና አይነ ቢበራ ለማን እየተከራከርክ እንደሆነ ይገባ ነበር። ማናችንም ፕሮቴስታንት ስለሆንክ፣ ኦርቶዶክስ ስለሆንክ፣ ካቶሊክ ስለሆንክ የእግዚአብሔር መንግስት አትገባም። ይሄ መቼም ሳይገባቸው አልቀርም። ለኦርቶዶክስ በመቅናት የሚሰጥህ የተለየ ፌቨር የለም። ወደ መንግስት ላይ ስገባ እሺ ቅባ ቅዱሱን ወስደሃል ለኦርቶዶክስ ክር አንገት ላይ አስራል አትባልም። ይሄ እኮ በቃ እውነት ነው። ግን ይሄ እኔ በተለይ ደግሞ ፎር ዘ ያንግ ጄኔሬሽን አም ጀስት አድቫይዚንግ ዩ ኦፕን ዩር አይስ። በቃ ዝም ብለህ እንትን ብትል ከስር ብትሳደብ ምን ብትል በቃ ቆም ብለህ ዋት ኢዝ አወር ሚስቴክ፣ የቱ ጋር የሳት ነው ምንድን ነው ብለህ ታሪክን ግለጥ፣ አንብብ። በጣም የምትገረማለህ። የባሪያ ሽያጭ እየተደረገ እንኳን ኦርቶዶክስ በግልጽ አላወገዘችም። ይሄን ታውቃለህ? this is documented truth። አሜሪካኖቹ ስሌቭ ትሬድ እስካሁን ድረስ የሚያፍሩበት ምክንያት ምንድን ነው? ሳውዘርን ባፕቲስት በግልጽ ትልቅ በደል በድለናል ያሉት እነ ጆናታን ኤድዋርድስ የታወቁ ቴዎሎጂያንስ አሜሪካን ውስጥ ስሌቭ ትሬድ ሲደረግ ቃሉን አጣሙ ያደረጉበት ያፍሩበታል። ለምን? ዞር ብለው ሲያዩ ስህተታቸውን ስላወቁ። አሁንም if you're not back to the basics, if you're not back to the real historical evidence አሁንም እናንተ ፔንቴዎች የፈረንጅ እንትን ተቀበላችሁ ሆነ። መጀመሪያ 9ኙ ተሳቱ ራሱ ፈረንጆች ናቸው ወንድም። የፈረንጅ ሃይማኖት ነው ኦርቶዶክስ ራሱ። 9ኙ ተሳቱ ከየት እንደመጡ መርምር። ጎጃሚዎች ናቸው እንዴ? ኤርሚ እስቲ ንገረኝ ተሳስቼ እንደሆነ። እና በሰላማ ገና ሲመ 9ኙ ተሳቱ የሚባሉት ጎጃሚዎች አይደሉም አይደል? በፍጹም የውጭ ሀገር ሰዎች ናቸው በሙሉ የውጭ ሀገር ሰዎች። ታዲያ ምንድን የፈረንጅ ሃይማኖት ምናምን የሚሉን ተው እንጂ። ግድ የለም ብንመካከር፣ ወደ ቃሉ ብንመለስ ምንም እኛ እውነቱ ስለበራላችሁ ቦነስ ወይም የደሞዝ ጭማሪ ምንም አናገኝም፣ ምንም አናገኝም። እውነት ሲበራ ግን እግዚአብሔር ሲከብር ደስ ይለናል። ታንኪዩ ቴንኪው ወንድማችን ተባረክ። እንግዲህ እውነቱ ይሄ ነው። በታሪክም ደረጃ ሲመጣ ብዙ የታሪክ ጉድለት ዝም ብሎ ስለተጻፈ ብቻ ዘመን ስላስቆጠረ ብቻ እናንተ በዛ ዘመን አልነበራችሁም ብሎ በማለት በቂላቂልነት አባቶች ናቸው ተብሎ የተባሉ የጻፉትን የዘመን ፍልሰት እና ታሪኩ የተደረገ ነው የተደረገ አይደለም ያለነው ወይስ ዝም ብሎ በምናብ የተፈጠረ ነው ብሎ የሚለውን በዚህ ዘመን ያለን ትውልድ አንብበን ከሌሎች የታሪክ ምሁራን ጋራ ከተገናኙት ማነው ከጻፉት መጽሐፍት ጋር አገናኝተን ወይ ደግሞ ከክርስቶስ ቤተክርስቲያን ታሪክ ጋራ አገናኝተን ይሄ በቤተክርስቲያን ታሪክ ውስጥ ይታወቃል ወይ? ከመቼ ጊዜ ጀምሮ ነው የጀመረው? ምንጩ ከየት ነው የተቀዳው? ለዚህ ማን ነው ምን የጻፈው? ያ የጻፈው ጽሁፍ
ከሌሎች የታሪክ መድብላት ጋራ ከተጻፈው ጋር ተመሳሳይነት አለው የለውም? ከመጽሐፍ ቅዱስ ከእግዚአብሔር ቃል ጋር እንዴት ይጋጫል ወይ እንዴት ይስማማል? ለነገረ ድነት ለእኛ የሚጠቅመን ምንድን ነው? ብንተወስ ምንድን ነው የማይጠቅመን ነገር? ምን የሚጎዳን ነገር አለ ብሎ የሚለውን በሰፊ ላለማጥናት በቃ አባቶች አስተላልፈውልናል ብሎ በሚል የዘመናት ተረት ወንድሞች እናቶቼ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም በ21ኛው መቶ ክፍለ ዘመን ላይ ያላችሁ በተለይ ወጣቶች የሆናችሁ ማለት ነው በጣም 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 እንደናንተ ምስኪን እንደናንተ በእውነት እንደው ተመረና ብላችሁ ብትሉት ሀሁና አቦጊዳን ሳትማሩ ቢቀር ይሻል ነበር። ከታሪክ አኳያ አትመረምሩም፣ አታጠኑም፣ አትጠይቁም። ከመጽሐፍት አኳያ አትመረምሩም፣ አታጠኑም፣ አትጠይቁም። መጽሐፍ ቅዱስ አለርጂክ ነው ለአብዛኛው ሃይማኖተኞች፣ አያነቡትም። ስለዚህ መጽሐፍ ቅዱስን ያነበበ መጽሐፍቶችን ያገላበጠ በታሪክም ደረጃ እንደዚህ አሁን ወንድማችን እንዳለን በነገረ መለኮቱ ዓለም ገብቶ ታሪክን እንኳን በሚገባ የሚያውቅ ሰው ተምሮ ማለት ነው። እንደነኛ አይነትም ሰዎችንም ባለመስማት ጆሮ ዘግቶ ከመጽሐፍቶቹም ርቆ ከመጽሐፍ ቅዱስም ርቆ ሰው በቃ ዝም ብሎ ክርስቲያን ነኝ ይላል። ስለዚህ በቤተክርስቲያን ታሪክ ውስጥ የማይታወቅን ታሪክ ተነግሯል፣ እኛ ምድር ላይ ተተርኳል። ልክ ነው። ተስዓቱ ቅዱሳን የተባሉት 9 ቅዱሳን የተባሉት በሙሉ የውጭ ሀገር ሰዎች ናቸው። የውጭ ሀገር ሰዎች ናቸው። ኦኬ ክርስትናችን ኢትዮጵያ ውስጥ የጀመረው በ34 ዓመተ ምህረት ነው ብላ ኦርቶዶክስ ትላለች። ከዛ ጊዜ ጀምሮ ክርስትና ኢትዮጵያ ውስጥ ነበር ብላ ትላለች። ታሪክ ላይ ሲመጣ እውነት አዎ እንዴ ኤርሚያስ ልታጠራጥረን ይላሉ። እውነት ነበረ ኢትዮጵያ ውስጥ ክርስትና ከ34 ዓመተ ምህረት ጀምሮ ነበር። ይህን እንደ ዋቢነት የሚጠቅሱት ኢትዮጵያዊ ጃንደረባ ነው ነበር። አሁና እንዴት እናንተ ትናንት መጣችሁ ይላል። ኦኬ 4ኛው መቶ ክፍለ ዘመን ላይ ቀደም ወንድምነት ያለው አብርሃ አጽብሃ ወንድማማቾቹ በነገሱበት ዘመን ኦኬ ድህረ ኒቅያ ማለት ነው። ፍሬምናጦስ የተባለው ሰው ወደ እስክንድሪያ ሄዶ የጵጵስና ማዕረጉን ያመጣበትን መንገድ ብትወው ይሻላል። እዚህ ካወራን ብዙ ሰውን ስለሚዘገን ነው ያልኩት። የተጻፈውን ካሜራ ከፍቼ ማሳየት እችላለሁ። እና ጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ተቀበለ ብሎ የሚል ከዚህ የበለጠ ወንድሞች እናቶቼ በእውነት እንደዚህ የተግማማ ትምህርት አለ? ወንድ ለወንድ ጳጳሱን ከንፈሩን ስሞት ተሳስመው ጵጵስናውን ይዘው መጣ ይላሉ። እኮ ወንድ ለወንድ ተሳስሞ አዎ መጽሐፋቸው ነው የሚናገረው። በባለፈው አንዱ ስገልጠው የሰዋስወ ብርሃን መንፈሳዊ ኮሌጅ ስለ መለኮት አስተማሪ የነበረ ነው የኦርቶዶክስ መምህር። ይድፋህ እመቤቴ ተሰንጠቅህ በአጭር ታስቀርህ ምናምን ነገር እርግማን ማለት ነው የሚባል ነገር የለም። ያንተ እመቤቴ እኔን በአጭር ልታስቀር ልትደፋኝ አትችልም። እንዳታነበው ማን አንብባለህ የሰው መጽሐፍ ማን አውጣ ይወጣ ቤተክርስቲያኒቱ የጻፈችውን እናነባው መስሎ። ስለዚህ በዛ መሰረት እንኳን ሲመዘን ታሪካችሁ እውነት ለመናገር ምን ያህል የቆሸሸና የተግማማ መሆኑን አይተነዋል። ኦኬ ከነገረ ድነት አኳያ ቤተክርስቲያን ትምህርት የጀመረው ከታሪክ የሚጀምረው ብላ የምትለው የታሪክ ፍሰቱ ራሱ እንኳን ስንት እንደተራራቀ ኦኬ ለ1600 ዓመት የተሰበከው ክርስትና ምድራችን ላይ በታሪክ ውስጥ እናየው ምን ትምህርት ተጽፏል? ምን ትምህርት ለህዝቡ ተምሯል? ይህንን እውነቴን ብየምለው አትንኩት፣ ልትነኩትም አትችሉትም። በእርግጥ ከነካችሁትም እዛ እርስ በርስ ነው ተሽሞንሙነ የምትተው እንጂ እኛ ፊት አትነካውም። ምክንያቱም ጥያቄ እንጠይቃለን ማለት ነው። እናንተም ጥያቄ ጠይቁናላችሁ፣ እኛም ጥያቄ እንጠይቃችኋለን። ኦኬ የዛሬው መነሻ ወደሆነው ክፍል ላይ እንግባ ማለት ነው። ነገረ ማርያም ትምህርት 95% መጽሐፍ ቅዱሳዊ ነው ብሎ ያለን ቅድም ኪዳነ ምሕረት የሚባለው ኦርቶዶክሳዊ ወንድም መጥቷል። መልሳችሁ አውሩት።
ልብ በሉ 95% መጽሐፍ ቅዱሳዊ ነው የተባለው ነገረ ማርያም ትምህርት ሲፈተሽ ግን 5% እንኳን ራሱ አልተገኘም። የተገላቢጦሽ ሆኗል ማለት ነው። 95% በኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ነገረ ማርያም ትምህርት ልብ ወለድ ነው። ደግሞዋለሁ 95% የሚሆነው የነገረ ማርያም ትምህርት የሚቀዳው ከልብ ወለድ ነው። ከነኛ አይነት መጽሐፍቶች ማለት ነው። የጌታ እናት ማርያም ታማልዳለች ብለህ ስትለው አዎ ይልሃል። መጽሐፍ ቅዱሳዊ መረጃ ጥቅስ ስጠን የላቸውም። እና ታምረ ማርያምን ይጠቅስልሃል በላይ ሰብን አማለደች ብሎ ታምረ ማርያምን ከጠቀስክ ለትምህርት ጠቅሰዋል ማለት ነው። ስለዚህ ለመከራከሪያነት ይውላል ማለት ነው። አይ በእነሱ አንከራከርባቸውም ይላል። የማትከራከርበትን መጽሐፍ ዋቢ አድርገህ ማን ነው ጠቃሽ ያደረገህ አንተ? ታምረ ማርያምን ከጠቀስከው ለትምህርት አውለዋል ማለት ነው። ለትምህርት ካዋልከው ደግሞ የቤተክርስቲያን ትምህርት መሰረቷ ነው። ገድላ ድርሳናት ታውቃላችሁ፣ የኦርቶዶክስ መሰረቷ ነው። እራሱ ሊቃውንቶቿም ይህን ነው እያሉ ያሉት። መሰረቷ ነው። አጥር ቅጥሬ ነው ብላለች። መሰረት ነው፣ አጥር ቅጥር ነው፣ የሃይማኖት ማጽኛ ነው። ይሄ ተነግሯል። ማን ነው ደፍሮ የሚረግጠው አልኩ። ይሄንን እኛ እኮ በተው ናቸው ነበር በእውነት የፈሪ አባራሪ ምናምን ነገር ሆነን አይደለም። እንዳልኳችሁ እነዚህን መጽሐፍቶች ከላይ መጽሐፍ ቅዱስ ፒክቸሩ ላይ የምታዩት ከላይ ያለው መጽሐፍ ቅዱስ ነው። እነዚህን መጽሐፍቶች ከመጽሐፍ ቅዱስ ውጭ ያለው ማለት ነው በሙሉ ለበረከት፣ ለስጋ ፈውስ፣ አጋንንት ለማባረሪያ፣ ለጸሎት፣ ለትምህርት፣ ለዘላለም ሕይወት ይጠቀሟቸዋል፣ ይጸልዩዋቸዋል፣ ይደግሟቸዋል፣ ይደጋግሟቸዋል፣ ያስተምሩባቸዋል። የኦርቶዶክስ የዘመናት ቀለባቸው ነው። መንፈሳዊ ቀለባቸው ከነዚህ መጽሐፍት ነው የሚቀዳው፣ ኖት ከመጽሐፍ ቅዱስ። መጽሐፍ ቅዱስን ቅዱስ ቁርባንና የውሃ ጥምቀት ብቻ ለመጥቀስ ሲፈልጉ ነው የሚጠቅሱት። ኖት መጽሐፍ ቅዱስ። የኦርቶዶክስ የዘመናት ቀለቧ፣ የህዝቧ ቀለብ፣ የህዝቧ መንፈሳዊ መብል፣ መንፈሳዊ ምግቧ ከነዚህ ነው። እነዚህ ናቸው። ጠዋት ተነስተው የሚጸልዩት የሚደግሙት እነዚህን ነው። ትራስጌያቸው ስር ስትፈትሽ የምታገኘው ትራሳቸው ስር እነዚህን ነው። መኪናቸውን ብትከፍት የምታገኘው እነዚህ መጽሐፍቶች ነው። ጉያቸው ስር፣ አንገታቸው ስር በቆዳ አሰፍተው በትንሿ ያለችዋን ኤኮሳት የምትመስለዋን በላበት እንዳያበላሽባቸው ወይ ውሃ ነክቶ እንዳይረጥብባቸው በቆዳ አሰፍተው ልጆቻቸውን ማንገት ላይ እነሱ ማንገት ላይ የምታገኘው እነዚህን መጽሐፍቶች ነው። ለበረከትም እነዚህ መጽሐፍቶች የሚጠቀሙት፣ ለመራገምም እነዚህ መጽሐፍቶች የሚጠቀሙት ባይዞ የዘለልኩት ማለት ነው። ሊባርኩም ከፈለጉ በእነዚህ መጽሐፍቶች ነው። ሊረግሙም ከፈለጉ በእነዚህ መጽሐፍቶች ነው። ሰውን እንኳን ሲረግሙ ማለት ነው። አሳያለሁ በደንብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚዘጋ እኮ መጽሐፍት ነው ያላቸው። አሳያለሁ ስልህ መረጃ ጨቅ ነው እንደሚሉት ወጣቶቹ በደንብ። ስለዚህ ሰውንም ለመባረክ ሰውንም ለመርገም ለዘላለምም ሕይወት ለስጋ ፈውስም አጋንንትን ለማባረሪያ በዋቃቸው ለመባረኪያ መጽሐፍቶቹ በሙሉ እነዚህ ነው የሚጠቀሙት። አንድ ቀን መጽሐፍ ቅዱስን አንስተው ኦርቶዶክሳውያን ወገኖቻችን ሲያነቡ ለጸሎትና ለትምህርት ብለው ወይ ለፈውስ ብለው መጽሐፍ ቅዱስን ሲያነቡ ወይ ሲተሻሹ አታያቸውም። እነዚህ ናቸው መጽሐፍ ቅዱስ ተብለው የሚባሉት። ዛሬ ዕለቱ ማን ነው ይለዋል 14 ወይ አባታችን አቡነ አረጋዊ ናቸው ብለው የአቡነ አረጋዊ መጽሐፍት ነው የሚነበበው። በዚህች ዕለት ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና በወርሃ ነሐሴ 16 ተወለዱ። በተወለዱበት በሰባተኛው ዓመታቸው ወደ ገዳም ወደ ብሕትውና ገቡ። በቃ ባዮግራፊ በአንዲት ሀገር ብለው ነው ደግሞ የሚጀምሩት። አንዳንዱን እንኳን ሀገራቸውን እንኳን አይናገሩ።
በአንዲት ሀገር አንድ ሰው ነበሩ፣ አንዲት እናት ነበሩ። እኚህ እናት ብሎ ይጀምርልሃል። የሰው ባዮግራፊ ማለት ነው። ከ15 ከሆነ መርቆሬዎስ ይላል። እንደዛ እያለ ኪዳነ ምሕረት፣ መስቀለ ኢየሱስ፣ እስጢፋኖስ፣ ገብርኤል፣ ማርያም፣ ኪዳነ ምሕረት፣ ባታ፣ ልደታ። እነዚህ መጽሐፍቶች ሁሉ ትምህርታቸው ከነዚህ ነው። ለነዚህ በየቀናትና በየወራታት ዕለትና ዓመታትን የሰየሙላቸው በሙሉ ትምህርታቸው ከየት ነው የሚቀዳው? የዓመቱ ሚካኤል ብለው ያሉትን ቅዱስ ሚካኤል፣ እስኪ የመላእኩን አለቃ የዓመቱ ሚካኤል ብለው የሚሉት አለ አይደል? የሰኔ 12 እና የህዳር 12 ማለት ነው። ምንጭ ከመጽሐፍ ቅዱስ ነው የሚቀዱት አይደለም።